አሜን አሜን። ፓስተርዬ ጌታ ኢየሱስ ይባርክ፣ ተባረክልን። በዚህ ስላላችሁ ስለ ሁላችሁ እግዚአብሔርን አመሰግናለሁ። ቅዱሳን በጣም እግዚአብሔር ይባርካችሁ። ስትነጋገሩ እየቀናው ጭምር ነበር የምሰማችሁ እና እግዚአብሔር እንደዚህ ባለ ትጋት ስለባረካችሁ የእውነት በማይቋረጥ ትጋት ኮሚትመንት ባለበት ትጋት በእግዚአብሔር ፊት መሆን በጣም የከበረ ነገር ነው። እግዚአብሔር ፊት ትልቅ ዋጋ ያለው ነገር ነው። ሁላችሁንም በጣም ወዳችኋለሁ። ፓስተርዬ ላንተ ትልቅ ክብር አለኝ። ጌታ ኢየሱስ ይባርክ። እዚህ ያላችሁ ሁላችሁንም ሰላም ብያችኋለሁ። ከታችም ከላይም ያላችሁ የጌታ ሰላምና ጸጋ በነገር ሁሉ ይብዛላችሁ። እግዚአብሔር ይህን ጊዜ ከእናንተ ጋር ስለሰጠኝ በጣም ጌታን እባርካለሁ። እንደ እድልም እቆጥራለሁኝ። የሚጸልይ ሰው ሁል ጊዜ እግዚአብሔር ፊት የከበረ ዋጋ አለው እና እንደዛ አይነት ቦታ ላይ መገኘት የምመርጠው ነገር ነው። ዳዊት እንደሚለው ማለት ነው እና ከአእላፋት ቀናቶች ይልቅ እግዚአብሔር ፊት የምናሳልፋትን የሆነች ውስን ቀን ዳዊት አፕሪሼት ያደርጋል እና እግዚአብሔር ፊት እድል ማግኘት ከቅዱሳን ጋር ጸጋና ሕይወት መካፈል በጣም የከበረ ነገር ነው እና እግዚአብሔር ዘመናችሁን ይባርክ። ስለ እናንተ እግዚአብሔር ፊት ስላላችሁ፣ ስለ ሀገር፣ ስለ ምድር፣ ስለ ትውልድ እግዚአብሔር እናንተን ስላስነሳችሁ፣ ስለኛም እግዚአብሔር እናንተን ስለሰጠን ለእግዚአብሔር መንግስት በሚሆን ነገር እግዚአብሔር ስለባረካችሁ ስለ እናንተ ጌታን ማመስገን ፈልጋለሁ። ይሄ ከእግዚአብሔር ካልተሰጠ በቀር አይሆንም እና ጥቂት ወይም አንድ ነው የሚያስፈልገው ጌታ ኢየሱስ ብሎ ያለው ምናልባት ይሄኛው እድል ነው። እግዚአብሔር ለእናንተ የሰጠ የከበረ እድል። እግዚአብሔርን እባርካለሁ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። አሁንም ይብዛላችሁ። ደግሞ ዘመናችሁን ሁሉ እንደዚህ ጨርሱ። እግዚአብሔር ፊት ልክ በዘመን ፍጻሜ ሊደረግ ያለው የእግዚአብሔር ሀሳብ ዓለምን በክርስቶስ ኢየሱስ መጠቅለል ነው መጽሐፍ እንደሚል በዘመን ፍጻሜ ያለውን ያን የዘላለምን እግዚአብሔርን ፕሮግራም ክርስቶስ ኢየሱስ በእኛ ዘንድ ያለውን የከበረውን መዝገብ ለትውልድ ሁሉ እስኪገልጥ ድረስ ጉልበታቸው አይላላ፣ አቅማቸው አይድከም። ለዚህ ወንጌል በሚሆን ነገር ሁሉ ተባረኩ። ጌታ ኢየሱስ ይባርካችሁ ማለት ፈልጋለሁ። ቪዲዮ አልከፍትም ዛሬ፣ በጣም ይቅርታ ጠይቃለሁኝ። በዛ መንገድ መዘጋጀት አልቻልኩኝም። ፓስተርዬ የእግዚአብሔርን ቃል እንካፈላለን። ጌታ ኢየሱስ ይባርካችሁ። ዮሐንስ ወንጌል ምዕራፍ 2 ላይ ሁላችሁም የምታውቁት የእግዚአብሔር ቃል ነው ያለው። እሱን አነብና ጌታ ደግሞ መርህ የሆነ ነገር ይሰጠናል። ጌታ ኢየሱስ ይባረክ። በጌታ በኢየሱስ ስም አነባለሁ። በሶስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስ ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅን ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላቸውን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የመንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የምልክቶች መጀመሪያ በቃና ዘገሊላ አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በሱ አመኑ ይላል። መለኮታዊ ጣልቃ ገብነት ወይም መለኮታዊ ትድግና ይሆናል በሚል የእግዚአብሔር ቃል ሀሳብ ነው የምንካፈለው እና እንግዲህ ይህን ክፍል ሁላችሁም በቃላችሁ ጭምር የምታውቁት በስፋትና ብዙ ጊዜ በተደጋጋሚ ጊዜ የሚነሳ የእግዚአብሔር ቃል ክፍል ነው እና
በዚህ ክፍል ላይ ሰርግ እንደነበረ መጽሐፍ ቅዱሳችን ይነግረናል። ሶስተኛው ቀን እንግዲህ ምናልባት ጌታ ኢየሱስ ክርስቶስ ለነ ናትናኤል ከተገለጠ ለነ ፊልጶስ ከተገለጠ በኋላ ይሄ ሶስተኛው ቀን ነው። ምናልባት የዛን ሶስተኛ ቀን ነው የሚነግረን። ገሊላ ላይ ሰርግ ነበረ ብሎ ይለናል። እንግዲህ ሰርግ የደስታ ሰዎች የሚሰባሰቡበት፣ ሰው ደግሞ በድንገት የሚያደርገው ሳይሆን አቅዶት አስቦት አልሞት የሚያደርገው ነገር ነውና በዝግጅት የሚደረግ ነገር ነው ሰርግ። በዚህ ቦታ ላይ እንግዲህ ጌታ ኢየሱስ ክርስቶስ በምን መንገድ እንደመጣ አይነግረንም መጽሐፍ ቅዱስ። ምናልባት አይሁድ ሰርግ ሲጠሩ ከነ ቤተሰብ ነው የሚጠሩት እና ከቤተሰቡ ጋር ተጠርቶ ይሆናል። የጌታ ደቀ መዛሙርት በዚህ ስላሉ በስጋ ወንድሞቹ የሆኑ ደቀ መዛሙርቶችም ስለነበሩ በዚህ መንገድ መጥቶ ሊሆን ይችላል። ግን በጣም የሚገርመው ነገር እና የሚያስደንቀው ነገር ጌታ እንዴት እንደመጣ አይደለም የሚነግረን። ጌታ ግን ቦታው ላይ ተገኝተዋል ይለናል። ኢየሱስም በዛ ቦታ ነበር ይላል። እና በጣም የሚገርመው ሁልጊዜ በህይወት መንገድና ጉዞዎች መካከል እግዚአብሔር ባለበት ሁል ጊዜ የነገሮች አቅጣጫ፣ የነገሮች ሂደት፣ የነገሮች የተፈጥሮ ጉዞ የሚያስተጓጉል ነገር ቢገጥም እንኳን ምንም አይነት ተግዳሮት በሰው ዓለም ውስጥ ቢኖር እግዚአብሔር ባለበት ሁል ጊዜ መፍትሄ አለ እና ጌታ ኢየሱስ ክርስቶስ በዚህ ቦታ ላይ ተገኘ የሚለው ቃል በጣም ነው የሚባርከኝ። ኢየሱስም በዚያ ተገኘ ይላል። የጌታ የኢየሱስ መገኘት ያመጣውን እንግዲህ ነገር ሁላችንም እናውቃለን። አንድ በዚህ አጋጣሚ ልባርካችሁ። እግዚአብሔር በመንገዶቻችሁ፣ በጉዞአችሁ፣ በእቅዶቻችሁ መካከል ሁልጊዜ ይገኝላችሁ። ምናልባት በምታቀዱት ትልልቅ ጉዳዮች መካከል የምትፈልጉት በጣም ትልቅ የሆነ ነገር ሊኖር ይችላል። በጀት ሊሆን ይችላል፣ የሰው ኃይል ሊሆን ይችላል፣ እውቀት ሊሆን ይችላል፣ ኤክስፒሪየንስ ያለው ሰው ሊሆን ይችላል። ከሁሉ በላይ የእግዚአብሔር መገኘት፣ የእግዚአብሔር ሕልውና መንገዳችሁ ፊት ሲሆን ድል የናንተ ይሆናል፣ ስኬት የናንተ ይሆናል እና እግዚአብሔር በምንም አይነት የተሰባበረ ነገር መካከል ቢሆን አብሯችሁ ካለ መሻገር አለ፣ ዳር መድረስ አለ፣ ጥግ መድረስ አለ እና እንግዲህ ኢየሱስ እዚህ ቦታ ላይ ተገኘ ይለናል። እዚህ ቦታ ላይ የኢየሱስን መገኘት ከነገረን በኋላ መልእክቱ የሚገባው ቀጥታ እነዚህ ሰዎች ሰርግ የደገሱ ሰዎች ተዘጋጅተው አቅደው ነው ብያቸዋለሁ። ሰርግ የሚዘጋጀው ላሁም ደግሞ አይሁዳውያን ለሰርጋቸው ቀደም ብለው ነው ዝግጅት የሚጀምሩት፣ በተለይ በወይን ጠጅ ዙሪያ እና እዚህ ሰርግ ላይ የወይን ጠጅ አለቀ ብሎ ይለናል። እንግዲህ የሰርጉ ባለቤቶች ምናልባት በአይሁድ ስርዓት ሰርግ አንድ ቀን የሚሆን ነገር አይደለም። 7 ቀን ሊሆን ይችላል፣ ከዛም በላይ ሊደረግ ይችላል። ታስቦ በተዘጋጀ ነገር ውስጥ እጥረት ተፈጠረ ሲባል ምናልባት ድክመታቸውን ነው የሚያሳየው። ምናልባትም ስንፍናቸውን ሊያሳይ ይችላል። ምናልባት ዝግጅታቸው በቂ አይደለም ሊያስብል ይችላል። ብቻ ሪዝኑን አናውቅም። እነዚህ ሰዎች እጥረት ግን ገጥሟቸዋል። ምናልባት ከጠበቁት ሰው በላይ መጥቶባቸዋል፣ አናውቅም። በምን ምክንያት እንደሆነ በማይታወቅ ሁኔታ ሊጎድል የማይገባ ነገር ሲጎድል ታያላችሁ። የወይን ጠጅ በአይሁድ ሰርግና ዝግጅቶች ላይ የደስታ የክብርም አቅራቦት ነው። ሰው ደስታውን የሚገልጥበት ለሚወደው ለሚያከብረው እንግዳም የሚሰጠው ነገር ነው። ሊጎድል ሊጠፋ የማይገባ ነገር ነው ቦታው ላይ የጠፋው። ይሄ ብቻ አይደለም። ምንም ነገር ሲኖራችሁ ጉድለት ሲኖር ምናልባት ሮጥ ብላችሁ በምትችሉት አቅም ተሯሩጣችሁ ክፍተቱን ትሞሉታላችሁ። እነዚህ ሰዎች ግን ሊሞሉት የማይችሉት ክፍተት ነው የገጠማቸው። የወይን ጠጅን በአንድ ጀንበር አያዘጋጁትም። ረጅም ጊዜ ተወስዶ የሚጠመቅ ጉዳይ ነው እና የገጠማቸው ነገር ሊፈቱት የሚችሉት አይደለም። የገጠማቸው ነገር ወዳጅ የሚመልሰው አይደለም፣ ገንዘብ የሚመልሰው አይደለም። የገጠማቸው ነገር እንደው የመጣው እንግዳ የሚፈታው ነገር አልነበረም። ስለዚህ እነዚህ ሰዎች ቤታቸው ውስጥ ጉድለት እያዩ ነው፣ ጓዳቸው ውስጥ ጉድለት እያዩ ነው። እያነሰ ያለ እየጎደለ ያለ ሊቋረጥ ያለ ነገር እየታያቸው ነው። ይበቃናል አለን ብለው ያሉት ነገር ከእጃቸው አልቋል እና ጉድለታቸውን እያዩ ነው። እየመጣባቸው ያለውን እፍረት እያዩ ነው። ግን መፍትሄ የላቸውም። የሚያደርጉትን አያውቁም። እንደዚህ አይነት ትውልድ ይታያችኋል።
እየሆነ ያለው ነገር አቅጣጫ እንደሳተ የሚገባችሁ አካሄድ ላይ ትክክል እንዳልሆነ የምታዩት ነገር ሲስተሙ ላይ፣ ዘመኑ ላይ፣ ቤተ ክርስቲያን ላይ እየሆነ ያለው ነገር ትክክል እንዳልሆነ እያወቃችሁ ይሄ ነገር ሲቀጥል ወዴት እያመራ ነው የምትሉበት ስጋት እያላችሁ ግን ደግሞ ጣልቃ ለመግባት አቅም ስታጡ ቤታችሁ ውስጥ እንደዚህ ያለ ጉዳይ አለ፣ እየተበላሸ ያለ ነገር፣ መልክ እያጣ ያለ ነገር፣ የሚያስጨዋችሁ የሚያስቃጥታችሁ ነገር እያለ ግን የምታደርጉትን ሳታውቁ ብትቀሩ እግዚአብሔር አምላክ የተባረከ ይሁን። የሁላችሁ ልነግራችሁ የፈለግኩት ወደዚህ አሁን ከማወራው ሀሳብ ጀምራችሁ በደንብ ስሙኝ። እዚህ ቦታ ላይ አንድ ሴት ታያላችሁ፣ ማርያም የተባለች የጌታችን የኢየሱስ ክርስቶስ እናት። ይቺ ሴት እየሆነባቸው ያለውን ነገር ሰማች። ወይን ጠጅ እያለቀ ነው፣ አልቆባቸዋል፣ ጎሎባቸዋል። ታውቃላችሁ፣ የጎደለ ወሬ በጣም ኤነርጂው ብዙ ነው። ብዙ ጊዜ የሰው ህይወት ውስጥ መልካም ነገር ቶሎ አይወራም። ሲጎድልስ፣ የሆነ ነገር ሲበላሽስ በጣም ነው አይደል የሚፈጥነው። ምናልባት ሴጣን ስፖንሰር ይሆናል ብሎኛል አንድ ወዳጅ አንድ ጊዜ። እና ብቻ እንደዚህ አይነት ኔጌቲቭ ነገሮች ቶሎ ነው የሚሰሙት የሚፈጥኑት። እና ይቺ ሴት ግን ሰማች እየሆነባቸው ያለውን ነገር። ስትሰማ የመጀመሪያው ነገር ማርያም ያደረገችው ነገር ጌታ ኢየሱስ ክርስቶስ ጋር ወሰደችው ነገሩ። እኔ በጣም እንደዚህ ባለ መንፈስ እግዚአብሔር ዛሬ ማለዳ እንደሚባርከን አምናለሁ። እንደዚህም ያሉ ደግሞ የተባረኩ ሰዎችን እግዚአብሔር እንደሚሰጠን አምናለሁ። ማርያም የሰማችውን ነገር ሰምታ ወጣ ብላ አይ እነዚህ ሰዎች እኮ ወይን ጠጅ አልቆባቸዋል ብላ ብትል ደጅ ላይ አንድ ሰው ቢሰማ ሰዎቹ የሚሰጉት ስጋት ያገኛቸው ነበር። ሐሜት ይሆን ነበር፣ መሳለቂያ ይሆኑ ነበር፣ ንቀት ያገኛቸው ነበር። ታውቃላችሁ፣ ይቺ ሴት ግን ሰማችና ጉዳዩን ይዛ ኢየሱስ ጋር ሄደች። እሷ መብቴውን ታውቃለች። ወዳጆች ሆይ አንድ ነገር ልንገራችሁ፣ በምድር ፊት ላይ የጨለመ ነገር ቢታያችሁ እየሆነ ባለ ነገር ውስጥ መብቴና ትድግና ያለ እንኳን ባይመስል ይህ ያለንበት ዘመን ክፋት እየፈጠነ ያለበት ዘመን ነው። የጨለማው ሲስተም ከፍ ያለበት ዘመን ነው። ቤተ ክርስቲያን የተለያየ ትልልቅ ደጆች እየተደፈሩ ያለበት ጊዜ ነው። ግን እኔና እናንተ ጋር የምናደርገውን የሚጠፋብን ሰዎች አይደለንም። የምናደርገውን የምናውቅ ሰዎች ነን። ለምድር፣ ለትውልድ፣ ለቤተ ክርስቲያን፣ ለሀገር፣ ለነገስታት የሚሆን ድምፅና መልስ እኔና እናንተ ጋር አለ። ጌታ ኢየሱስን እናውቀዋለን። ልጁን ኢየሱስን እግዚአብሔር ገልጦልናል። እግዚአብሔር ብርሃን ሆኖ በእኔና በእናንተ ህይወት ውስጥ ተገኝተዋል። ፊቱን አብርቶልናል። መጽሐፍ ቅዱስ ሲናገር እግዚአብሔር አምላክ ነው ይላል፣ ለእኛም በራልን ይላል። እግዚአብሔርን ያወቅነው አምላክ ስለሆነ ስለበራልን ነው። ስለዚህ በዚህ ሁኔታ ውስጥ አንድ ነገር ነው የሚነግረን። ማርያም ሄዳ ኢየሱስ ጋር ጉዳዩን አወራች። ኢየሱስን ታውቀዋለች። መፍትሄ እንዳለው ታውቃለች። መልስ እንዳለው ታውቃለች። ኢቭን የመለሰላት ነገር ለሚቀጥለው ነገር የሚጋብዝ አልነበረም። ግን እሷ ኢየሱስን በደንብ ታውቀዋለች። መልካምነቱን ታውቃለች። ቸርነቱን ታውቃለች። የመቻሉንም የትድግናውንም አቅም ታውቃለች። ስለዚህ የእነዚህን ሰዎች ጥያቄና ጉድለት ይዛ እነሱ ኢየሱስ ጋር ሄደች። ጉዳዩን ከእጃቸው ወስዳ ያስጨነቃቸውን፣ ያስፈራቸውን፣ ያስደነገጣቸውን፣ ስጋት የሆነባቸውን ጉዳይ ኢየሱስ እጅ ላይ ያኖረችው። ጌታ ሆይ የወይን ጠጅ እኮ የላቸውም፣ አልቆባቸዋል። ይዛ አደባባይ ላይ አይደለም የወጣችሁ፣ ለሐሜት አይደለም የወጣችሁ። ይዛ የሄደችው ኢየሱስ ጋር ነው። ምን ማለት መሰላችሁ? መሰዊያችን ጋር ይዘን መሄድ፣ ኢየሱስ ጋር ይዘን መሄድ፣ ይዘን የእግዚአብሔር እጅ ላይ ጉዳዩን ማስቀመጥ። እኔና እናንተ ይሄ እድል ተሰጥቶናል። በተከፈተልን በተመረቀልን በር መሰረት ወደ ጸጋው ዙፋን መቅረብ ተሰጥቶናል። በሰማያት ያለፈ ትልቅ ሊቀ ካህን አለን። እየሆነ ስላለው ስለ የትኛውም ጉዳይ በእምነት ወደ ጸጋው ዙፋን እንቀርባለን። ወደ ጸጋው ዙፋን እንቀርባለን።
የመጀመሪያው ነገር መለኮታዊ ትድግናን ለማየት የእግዚአብሔርን ተአምራት ለማየት የሚያስፈልገው ነገር ወደ ጸጋው ዙፋን መቅረብ ነው። ጉዳያችንን ይዘን እኛ ጋር ማቆየት ሳይሆን ተሸክመን ልክ ጌታ ኢየሱስ ክርስቶስ ሲጠራ እንዳለው እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ነው ያለው። የበረቱ ይምጡ አላለም፣ ይጎበዙ ይምጡ አላለም። ኑ አለን፣ ያሳርፋቸዋለሁ። እና ይዘን ኢየሱስ ጋር ጉዳዩን ይዘን ወደ ጸጋው ዙፋን መቅረብ፣ የወዳጆቻችሁን ጉዳይ፣ የትውልዱን ጉዳይ፣ የቤተ ክርስቲያንን ጉዳይ እግዚአብሔር አይኖቻችሁን ያበራ ያሳያችሁ ሰዎች የሰው ጓዳ የሰው ጉዳይ እየገባችሁ መልክ አላምር ያላችሁ ነገር ስታዩ የጸጋው ዙፋን ፊት መቅረብ። ትልልቅ ጭጉ የሚያደርጉ ዜናዎችን ስንሰማ እኛም እንደ ሌሎች አደባባይ ይዘን ሳንወጣ ኢየሱስ ጋር ይዘን መሄድ፣ ወደ ጸጋው ዙፋን መቅረብ። ይህ የመለኮታዊ ጣልቃ ገብነት የእግዚአብሔርን የማዳን ኃይል መለኮታዊ ትድግናን የምናይበት መንገድ ነው። ማርያም ሀምብል ሴት ናት፣ ይዛ ሄደች ኢየሱስ ጋር። ኢየሱስ የመለሰላትን ታውቃላችሁ። እሷ ግን ወደ አገልጋዮቹ ዞረችና ይላል የሚላችሁን አድርጉ አለቻቸው። የሚላችሁ ነገር አለ። ቀጥሎ ኢየሱስ ስራ ይጀምራል። አያችሁ መንፈሷ ላይ ያለውን እርግጠኝነት። ኢየሱስ ይህን ጉዳይ ሰምቶ አይቶ ዝም አይልም። መብት አለ፣ ስራ አለ። ስለዚህ ቀጥሉ አለቻቸው። የሚላችሁን አድርጉ አለቻቸው። ሁለተኛው ነገር የተአምራት መንገድ የመለኮታዊ ጣልቃ ገብነትን ለማየት የሚያስፈልገው ነገር የመጀመሪያው ጉዳዩን ወደ እግዚአብሔር ማቅረብ ነው። ሁለተኛው ነገር የሚለንን መስማትና ማድረግ ነው፣ መታዘዝ ነው። ማዳን አለ አለች፣ መብት አለ አለች ማርያም። ግን ኢየሱስ የሚላችሁን አድርጉ። የሚገርም እምነት ነው። ቀጥሎ ሊሰራ እንደሆነ ገብቷታል። ትድግና እንደሚሆን አውቃለች። ስለዚህ አብራችሁ ሰራተኛ ሆኑ ነው፣ ወደ ስራ ግቡ ነው። ወዳጆቼ ዕብራውያን 4 ላይ እግዚአብሔር ቃል እንደዛ ነው የሚለው። ስለዚህ በሰማያት ያለፈ ታላቅ ሊቀ ካህን ስላለ፣ በድካማችን ሊራራልን የሚችል ሊቀ ካህን ስላለ ወደ ጸጋው ዙፋን በእምነት እንቅረብ ይላል። በእምነት ነው ወደ ጸጋው ዙፋን የምንቀርበው። እየፈራን አይደለም፣ ፈራ ተባ እያለን አይደለም። በእርግጠኝነት ነው። እርግጠኝነቱ ከኛ አቅም ላይ የተገናኘ አይደለም። ከጸሎቶቻችን መጣፈጥ ጋር የተገናኘ አይደለም። እርግጠኝነቱ በጸጋው ዙፋን ፊት ባለው በእግዚአብሔር ጸጋ ላይ እየተደገፈ ነው። በሰማያት ያለፈው ታላቅ ሊቀ ካህናችን ባለን እርግጠኝነት ነው። ምን ሰምታችኋል? ምን አይታችኋል? ምን ስጋት ፈጥሮባችኋል? እያስደነገጠን እየቀነሰ እየደከመ ነው ለምንለው ነገር ወደ ጸጋው ዙፋን እንቅረብ። እንዴት? በእምነት። እንዴት? በመታዘዝ፣ በእሽታ መንፈስ፣ በመሸነፍ ኢየሱስ የሚላቸውን ሊያደርጉ እንደሚገባቸው ነገረቻቸው። እዚህ ቤተሰብ ላይ ለሆነ መለኮታዊ ትድግና የመጀመሪያው ማርያም ናት። ቀጥሎ ደግሞ አገልጋዮቹ። ጌታም ቀጠለ። እግዚአብሔር ሁልጊዜ ከሚሰሩት ጋር ሰራተኛ ነው። እግዚአብሔር የትጋትን ሜዳ ሰጥቶ፣ ራእይን ሰጥቶ፣ ቪዥንን ሰጥቶ ጥግ ይዞ የሚያይ አምላክ አይደለም። ሰራተኛ አምላክ ነው እግዚአብሔር። ስለዚህ ጌታ ኢየሱስ ክርስቶስ ምን አላቸው? እነዚህን የድንጋይ ጋኖች አያችኋቸው? አዎ፣ በውሃ ሙሏቸው። ይህ ነገር እንደዚህ ስናወራው ለእኔና ለእናንተ እንደሚቀለው ቀላል አይመስለኝም። እንግዲህ ሁላችሁም የተለየ ቴዎሎጂ አይደለም፣ ይሄ ሁላችንም የምናውቀው ነው። ይሄ ቤተሰብ አይሁዳዊ ነው። አይሁዳውያን ደግሞ ስርዓት አላቸው። የወይን ጠጅም የሚሰራበት የሚዘጋጅበት መንገድ አለ።
የድንጋይ ጋኖች የመንጻት ውሃ የሚደረግባቸው እንጂ የወይን ጠጅ የሚኖርባቸው አይደሉም። የሚቀመጥባቸው የሚጠመቅባቸው አይደሉም። ኢየሱስ ሕግ ተላልፏል። ይህ ፈሪሳውያንን ያስቆጣል፣ ጻፎችን ያስቆጣል፣ ሕግ አዋቂዎችን ያስቆጣል። እነዚህ አገልጋዮች ግን መታዘዝ ነበረባቸው። ታዘዙት። አይገርማችሁ? ኖ ወይን ጠጅ እኮ በድንጋይ ጋን አይዘጋጅም ምናምን የሚል ግብግብ ውስጥ አልገቡም። ኢየሱስ ይበል እንጂ የተአምራት መንገድ እንደዚህ ነው። የሚለንን መስማት፣ የሚለንን ማድረግ። ሰው ያልሄደበት መንገድ ሊሆን ይችላል። ከዚህ በፊት ኤክስፒሪየንሳችሁ ውስጥ የምታውቁት ላይሆን ይችላል። የመረጣችሁት መንገድ ላይሆን ይችላል። እናንተ የምታውቁት ሌላው ሲሆንለት ሲሄድበት ያያችሁት ላይሆን ይችላል። መለኮታዊ ትድግና ማየት ትፈልጋላችሁ? ባይዘው መለኮታዊ ትድግና ማለት ከሰው አቅም በላይ የሆነ የእግዚአብሔር የመለኮት ኃይል የሚሰራው ነገር ነው። ያልተጠበቀ ነገር፣ ያልተገመተ ነገር፣ ከሰው እውቀት ያለፈ ባውንደሪ ያለፈ ነገር ነው እና እዚህ ቤተሰብ ላይ ይሄ የመለኮት ትድግና እንዲመጣ አገልጋዮቹ መታዘዝ ነበረባቸው። እሺ ማለት ነበረባቸው። ኢየሱስ የሚላቸውን ማድረግ ነበረባቸው። ማሳወቅ፣ መጸለይ፣ መጮህ፣ ቀጥሎስ መታዘዝ፣ መስማት፣ መታዘዝ። ምን ብሏል ሰማይ ስላቀረብነው ጸሎት? ምን እንድናደርግ ይፈልጋል? የእግዚአብሔርን ልብ መረዳት፣ የእግዚአብሔርን አደራረግ ማወቅ፣ እግዚአብሔርን ማመን፣ እርግጠኛ መሆን፣ በጽድቅ ድፍረት መራመድ ከእግዚአብሔር እርምጃ ጋር። እነዚህ ሰዎች ድንጋዮቹን ጓኖች ውሃ መሙላት ጀመሩ። ቀላል አይደለም። ሰርግ ነው ያለው፣ ግርግር ነው ያለው፣ ድምቀት ነው ያለው ውጪው ላይ። አገልጋዮቹ ወደ ውስጥ ገብተው ነው ይህን ነገር እያደረጉ ያሉት። ከግርግሩ መካከል ገለል ማለት ይጠበቅባቸዋል። አይ ሰርግ ላይ ነን፣ በዚህ ቀን ውሃ ድንጋይ ጋን አንሞላም ብለው ቢሉ ምክንያት አላቸው። ግን ታዛዦች ነበሩ። ጊዜ መውሰድ ነበረባቸው ከኢየሱስ ጋር። ወደ ጓዳ ገብቶ አደባባይ ላይ እየተመገበ ያለውን ሰው ጉዳዩ ሳይቋረጥ ነገሩን ማስተካከል ነበረባቸው። አያችሁ፣ አንዳንድ ጊዜ አገልጋይነት እንደዚህ ነው። ህዝቡ አደባባይ ላይ ነው፣ ህዝቡ ምስጋና ላይ ነው፣ ህዝቡ እልልታ ላይ ነው፣ ህዝቡ ግብዣ ላይ ነው። እናንተ ግን ታመጣላችሁ። ሸክም ያለው ሰው እንደዚህ ነው። ከእግዚአብሔር ጋር የተደማመጠ ሰው እንደዚህ ነው። ጓዳ ገብቶ ጉዳዩ የሚስተካከልበትን፣ ጉዳዩ የሚፈታበትን፣ የጀመረው ነገር እንዳይቋረጥ እንዲቀጥል፣ አቅራቦቱ እንዲቀጥል ከእግዚአብሔር ጋር ዲል ማድረግ ያስፈልጋል። አንዳንድ ጊዜ ከግርግር መካከል ደበቅ ማለት ይከብደናል። እግዚአብሔር ጊዜ ስጡኝ ይላል አይደል? አንዳንድ ጊዜ ይከብደናል፣ የምንረሳ ይመስለናል። ሰው ካለበት ዓለም ውስጥ የምንጎል ይመስለናል። ሙቀቱ ይመቸናል። አደባባይ ላይ ያለው ድምቀት ደስ ይላል። እነዚህ ሰዎች ግን ኢየሱስ ይበል እንጂ ገቡ። ጎንበስ ቀና ማለት እኮ ይጠይቃል አይደለ? ጋኖቹ ከ3 እስከ 4 እንስራ ይዙ ነበር ይላል። ቀላል ነገር አይደለም። ጊዜ መውሰድ ነበረባቸው። ሽር ጉድ ማለት ነበረባቸው። በእምነት መታዘዝ ነበረባቸው። ይህን ሲያደርጉ ታያላችሁ። ኢየሱስን መስማት ነበረባቸው እነዚህ ሰዎች። በኋላ ላይ ታዲያ ታውቃላችሁ አይደል? ከየት እንደመጣ የወይን ጠጁ በማይታወቅ ጊዜ እነሱ ከየት እንደመጣ ያውቁ ነበር። አገልጋዮቹ ያውቁ ነበር ይላል። ምስክሮች ናቸው። ከእግዚአብሔር ጋር የተደማመጡ ሰዎች በዘመን ሁሉ መካከል እግዚአብሔር ለሚሰራው ነገር ምስክሮች ናቸው። ምንጩን ያውቁታል። አውቃለሁ ይላሉ ከየት እንደመጣ። አሳዳሪው አያውቅም። የሰርጉ ባለቤት ምን እንደተካሄደ፣ እንዴት ጉዳዩ እንደተለወጠ አያውቅም። እነዚህ ከኢየሱስ ጋር የነበሩ ሰዎች ግን፣ የታዘዙ ሰዎች ግን፣ የሚላቸውን ያደረጉ ሰዎች ግን ያውቃሉ። ኢየሱስ ነው ይላሉ፣ ጌታ ነው ይላሉ።
ተአምራቱን ይናገራሉ። የማዳኑ ምስክሮች ናቸው። እግዚአብሔር እንደዚህ ይጠቀምብን። በዘመናችን ሁሉ እያየ ነው ይስራ እግዚአብሔር፣ እየተረዳንን ይስራ እግዚአብሔር። በሕይወታችን ውስጥ አደራረጉ ይግባል። ምስክሮች እንሆን፣ ኮምፕሮማይዝ እናደርግ እግዚአብሔርን እውነት። ምናልባት እንትን ስለሆነ ሲሆን እንትን ስለተፈጠረ ይሆን የማንልበት የተገለጠ አካሄድ፣ የማይካድ እውነት ኢየሱስ ነው የምንልበት፣ እግዚአብሔር ነው የምንልበት፣ ለእግዚአብሔር የማዳን ኃይል ምስክር የምንሆንለት እና ይህንን እውነት ለመረዳት የሚሆን ነገር። እሺ ሳቂ ተባረክልን። በታዘዙ በእነዚህ ሰዎች ህይወት ውስጥ ይህን ታያላችሁ። ምስክር የሚያደርግ የእግዚአብሔርን እጅ ታያላችሁ። እና እነዚህ ሰዎች ድንጋዩ ጋር በውሃ ተሞላ፣ ቀጠለ ስራው። እስከ አፋቸው ድረስ ሙሏችኋል፣ ሞሉ። ዛሬ እግዚአብሔር ሚለንን መስማት ይሆንልን። ያው የሚያስፈልገው ጥቂት ወይም አንድ ነው አለ ጌታ ኢየሱስ። ብዙ ሩጫዎቻችን፣ ብዙ ግርግሮቻችን፣ ብዙ ድካሞቻችን ካለ መስማት የጀመሩ ናቸው። መስማት የእግዚአብሔርን ደስታ እንድናውቅ ያደርገናል። መስማት የጌታን ደስታ እንድናውቅ ያደርገናል። ምን ፈልጓል እግዚአብሔር? ምን እንድናደርግስ ፈልጓል እግዚአብሔር? ከእግዚአብሔር ጋር አብሮ ሰራተኛ መሆን ይህን ህይወት ይጠይቃል። ያለምንም ቅድመ ሁኔታ ደግሞ መታዘዝን ይጠይቃል፣ ያለ መብራሪያ። አንዳንድ ጊዜ እናንተ ድፋይን በማታደርጉት መንገድ ነው እግዚአብሔር የሚመራችሁ። አባቶቻችን እንደዚህ ነው የታዘዙት። እና አብርሃም አንድ ልጃቸውን ሰው ሲባሉ በማለዳ ነቃ ነው የሚለው መጽሐፍ። ምን ለማድረግ? ልጁን ለመሰዋት። ምን ጉድ ነው ይህ! ምን በማለዳ የሚያስነሳ ጉዳይ ያለው? ይማከርበት እንጂ፣ ትንሽ ይቆይ እንጂ፣ ጊዜ ይውሰድ እንጂ፣ ከሰው ጋር ያውራ እንጂ፣ ያጣራ እንጂ የሚያስብል ነገር ነው። እግዚአብሔርን በመስማት ዘመናችሁ ይባረክ። ደግሞ በመታዘዝ እግዚአብሔር ይባርካችሁ። ከእግዚአብሔር ጋር ጊዜን በመውሰድ ተባረኩ። በትውልድ መካከል የመብት ሰዎች ትሆናላችሁ። የማዳን ምልክቶች ትሆናላችሁ። የሰው ምዕራፍ የሚቀየርበት ምክንያት ትሆናላችሁ። ትውልድ ላይ የእግዚአብሔርን ቁጣ የምታበርዱ ትሆናላችሁ። ለሀገር፣ ለኔሽን፣ ለጄኔሬሽን መድኃኒት ትሆናላችሁ። የሚገርመው ሙሉ ብቻ ብሎ አይደለም ያበቃው ጉዳዩ። የሚገርመው ደግሞ ከሱ በላይ ቅዱና ስጡ፣ አሁን ቅዱና ስጡ አላቸው። ድንጋይ ጋር ነው ውሃን የተጨመረበት፣ ቅዱና ስጡ ብሎ ሲላቸው አሜን ነው ያሉት። ክርስትና የእምነት ህይወት ነው። የጸሎትም ሰው የእምነት ሰው ነው። በቃ እግዚአብሔር ይታመናል። እግዚአብሔር ይታመናል። ባይገባንም ይታመናል። በመረጃዎቻችን ልክ አይደለም የሚታመነው። በእውቀታችን ልክ አይደለም የሚታመነው። ከሚገባን በላይ እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ውሃ እኮ ነው አላሉም። ቀድታችሁ ስጡ ሲባሉ ውሃ እኮ ነው ይህ ነገር ብለው አላሉ። ለአሳዳሪው መስጠት ነበረባቸው። አሳዳሪው ፈታሽ ነው። እሱ ቀምሶ ነው ለህዝብ የሚቀርበው። ስለዚህ ቀዱና ሰጡት። የሚገርም ነው። እግዚአብሔር እንደዚህ ባለ መንፈስ ይባርከን። እሺ በሚል መንፈስ፣ በሚታዘዝ መንፈስ፣ ሰምቶ በሚያደርግ መንፈስ። ብዙዎቻችን ሰምተን ቁጭ ብለናል። መለኮት ብዙ አውርቶን፣ ለትውልድ የሚሆን ምስጢር ሰጥቶን፣ ራዕይ ሰጥቶን፣ ህልም ሰጥቶን፣ ትልልቅ አጀንዳዎችን ሰጥቶን፣ እኔን ጨምሮ ብዙዎቻችን ልናብራራው በምንፈልገው መንገድ ስላልተብራራ ጉዳዩ ቁጭ ብለናል። የምንፈልገው ቅድመ ሁኔታ ስላልተሟላ ትተን ቁጭ ብለናል።
ዛሬ እናንተን ለመቀስቀስ ነው እግዚአብሔር እዚህ ያመጣኝ። ምን ሲሆን ነው የምትጀምሩት? እግዚአብሔር የሰጣችሁን አጀንዳ ምን ሲሆን ነው የምንጀምረው? ምን ሲሆን ነው እግዚአብሔርን የምናምነው? ጻድቅ ግን በእምነት በሕይወት ይኖራል። እግዚአብሔር የሚታመን አምላክ ነው እና እነዚህ ሰዎች ቀርታችሁ ስጡ ሲባሉ ቀርተው ሰጡት ለአሳዳሪው። ፈትሽ፣ ቴስት አድርግ። እንዴት ነው ውሃ ቀርተው ላውም ከድንጋይ ጋር ከወይን ጠጅ እቃ ውስጥ እንኳን አይደለም ፈትሽ የሚባለው? አይገርማችሁም? እነ ዳንኤልም እንደዚህ ነው ያደረጉት አይደል? ፈተነን ምናምን አሉ። ፈተና በጣም ነው እኛ የምንፈራው አይደል? ቼክ አድርጉን አሉ እነሱ። ጥራጥሬ ነው የምንበለው፣ ግን መዝኑን፣ ፈትኑን። አንሰን ከተገኘን በቃ እኛ እንቀጣለን አሉ። አናንስማ። እርግጠኞች ናቸው ጥራጥሬ በልተው ከንጉሥ ማዕድ ከበሉት ጋር እኩል የበለጠ እንደውም እንደሚሆኑ በአምላካቸው በእግዚአብሔር ላይ እርግጠኞች ናቸው። ምንድነው ያንገዳገደን? ምንድነው ሰነፎች ያደረገን? ምንድነው አቅም ያሳጣን? ወዳጆች ወይ ምንድነው ቦልድነሳችንን የነጠቀን? ይሄ የእምነት ኃይል፣ አንደበታችሁ ላይ ያለን የእምነት ኃይል የነጠቃችሁ ነገር፣ ልባችሁ ላይ ያለውን በእግዚአብሔር ላይ ያለን እርግጠኝነት የነጠቃችሁን ነገር ዛሬ እግዚአብሔር ይመታዋል። ምንጩ ነው የሚደርቀው። ኢየሱስ ጌታ ነው። የጠላት ሽንገላ ቢሆን፣ ስንፍናችን ቢሆን፣ ድካም ቢሆን፣ አንዳንድ ጊዜ ያወቅን ሲመስለን የሄድንባቸው መንገዶች ቢሆኑ ዛሬ ምርኳችን ይመለሳል እና አንካ ቴስት አድርጋሉት። አሳዳሪው ፈታኝ ነው ብያቸዋለሁ። ኤክስፒሪየንስ ያለው ሰው ነው፣ ፕሮፌሽናል ሰው ነው ማለት ለዚህ ነገር ልምድም ያለው እውቀትም ያለው ሰው ነው። ብዙ ጊዜ እንደቀመሰ ከክፍሉ ሀሳብ ትረዳላችሁ። እና ሲሰጠው ምን ያውቃል ይሄ ሰው? አንድ እውቀት ያውቃል። በየሰርጉ ቤት የሚደረግ ስርዓት አለ በአይሁድ ዘንድ የተለመደ። ሰው ሁሉ በመጀመሪያው ቀን መልካሙን የወይን ጠጅ ያቀርባል። በቃ ያለውን ጥግ፣ ይሄ ጥሩ ነው የሚባለውን ልክ ያቀርባል በመጀመሪያው ቀን። ከዛ በኋላ መናኛውን ይላል። ምክንያቱም ፈርስት ኢምፕሬሽን የሚባል ነገር አለ አይደል? የመጀመሪያውን ቀን ነገር በሰዎችም ዘንድ ይወራል። የሰርጉ ስኬት ነግሬያቸዋለሁ። በአይሁድ ልክ ስርዓት እንደኛ ዘመን ቬሎ፣ መኪና፣ ማርቼዴስ ምናምን አይደለም። ተሳካ በጣም የሚባለው ሰርግ በጣም ጥሩ የወይን ጠጅ ያቀረበ ሰው ነው። በጣም የክብር ግብዣቸው ነው። የሰርጉን ትልቅነት የሚለካው በሱ ነው። እና ይህንን ለማሳየት በመጀመሪያ ያላቸውን ሁሉ አማጦ ጥሩውን ነው የሚያቀርቡት። ስለዚህ ይህ ቀማሽ ምን ያውቃል መሰላችሁ? ትላንትና ከትላንት ወዲያ እዛ ቤት ወይን እየተጠጣ ነው አይደል? እና እየተሻለ ነው ብሎ ያስባል። ማለት እየተጠጣው ነገር የቀድሙ ነገር አሁን እየሆነ ካለው ነገር የተሻለ እንደሆነ ነው የሚገባው። ቀጥሎ ከሚሆነው ነገር ትላንት የሆነው ነገር እንደተሻለ ነው የሚገባው። አሁን ቅመስ ሲባል ከዛ ያለፈ ነገር ይመጣል ብሎ አይጠብቅም፣ ያነሰ ነገር እንጂ። ገብቶችኋል? የሰው ኤክስፔክቴሽን ያለፈ ነገር ማድረግ የሚችል አምላክ አለን። የሰው ገደብ ከዚህ አያልፍም። እንዲህ ከሆነ ቀጥሎ የሚሆነው እንደዚህ ነው ብሎ ሊብራራ በሚችል ነገር ሰዎች በሚያብራሩት ጎዳና ውስጥ ነገራችን እንዳያልፍ ምን ያስፈልጋል? መለኮታዊ ትድግና ያስፈልጋል። እንዲህ አድርጎ እንዲህ ካደረገ ካንሰር ነው የሚሆነው ብሎ ሰዎች ሲያብራሩ አላያችሁ? ኤክስፒሪየንሳቸው አይ ይሄ ነገር እንዲና እንዲህ ከሄደ ይሞታል ሰው ብሎ ሲያብራሩ አላያችሁ? ጤና ባለሙያዎች እኔም ስለማውቀው ስራውን አንዳንድ ነገሮችን ሲምፕተም ሳይኑ ታይቶ አይ ይሄ ሰው አይተርፍም፣ ቀጥሎ የሚሆነው እንዲህ ነው፣ የሚቀጥለው የሚሆነው እንዲህ ነው ተብሎ ይብራራል። ይሄም ሰው እንደዚህ ነው ላለበት ቦታ እያብራራ ነው። እኔ እንደዚህ ልባርካችሁ፣ እግዚአብሔር ከተጠበቀው ባለፈ ነገር ይባርካችሁ።
ሰው በህይወታችሁ ላይ ከሚጠብቀው። ሰውየው ተደነቀ። ቀመሰውና እንዲህ አለ፣ አንተ እስካሁን መልካሙን የወይን ጠጅ አቆይተሃል? ጌታ መጣው። የት ነበረ እስካሁን? አልጠበቀማ። አሁን ከቀድሞ ያነሰ ነው የሚጠብቀው። መናኛው ነው ከኋላ የሚቀርበው በአይሁድ። ይሄስ እዚህስ ቤት እስካሁን ያልተቀመሰ ነገር ተቀመሰ። የቀማሹን ጥበብ ያለፈ፣ የቀማሹን ኤክስፒሪየንስ ያለፈ፣ የቀማሹን ማብራሪያ ያለፈ፣ ኤክስፔክቴሽኑን ያለፈ፣ እግዚአብሔር በጌታ በኢየሱስ ክርስቶስ ስም የሰውን ስርዓት ያለፈ፣ የሰውን ጥበቃ ያለፈ፣ የሰውን ኤክስፔክቴሽን በህይወታችሁ ላይ ያልተጠበቀን ነገር እግዚአብሔር በቤታችሁ ላይ እንዲያደርግ በጌታ በኢየሱስ ስም እንዲባርካችኋለሁ። በትዳራችሁ ላይ፣ በስራችሁ ላይ፣ በመንፈሳዊ እድገታችሁ ላይ፣ በአገልግሎታችሁ ላይ፣ በህይወት ምዕራፎቻችሁ ላይ ያልተጠበቀውን የሚያደርግ እግዚአብሔሮች ውርደትን በክብር የሚቀይር፣ ሞትን በህይወት የሚቀይር፣ ጨለማን ብርሃን የሚያደርግ የመለኮት ጣልቃ ገብነት ዛሬ ቤታችሁ ላይ ይሆናል። ነግራችሁታል። ኢየሱስ ወደ ጸጋው ዙፋን ቀርባችኋል። የሚላችሁን እያደረጋችሁ ነው። መለኮታዊ ትድግና ይሆናል። የተጠበቀ ነገር አይሆንም ቤታችሁ ላይ። የእናንተም ስጋት አይሆንም። ፈርተው ነበረ ሊዋረዱ፣ ሊያልቅ፣ ጉዳዩ ሊያበቃ። ጉዳዩ ኢየሱስ እጅ ገባ። እኔ ልንገራችሁ፣ ጌታ ኢየሱስ እኮ እኔና እናንተ ታሪክ ውስጥ ገብቷል። እኔና እናንተ ታሪክ ውስጥ ኢየሱስ አለ። በመንገዳችን ጉዞ ላይ ኢየሱስ አለ። ኢየሱስ አለ። ኢየሱስ አለ። እንደተጠበቀው አይሆንም። ሌላ ሰፈር እንደሆነው አይሆንም። እዛ ቤት እንደሆነው አይሆንም። እዚህ ቤት አይሆንም። አይሆንም። መለኮታዊ ትድግና የሚባል ነገር አለ። መለኮታዊ ጣልቃ ገብነት የሚባል ነገር አለ። የእግዚአብሔር የማዳን ኃይል ከሰው እውቀት ያለፈ፣ ከሰው ጥበብ ያለፈ፣ ከሰው ኤክስፒሪየንስ ያለፈ የመለኮት እጅ የሚያስተካክለው ነገር አለ። የሚያቀናው ነገር አለ። ታሪክ እንደተጠበቀ አይቋጭ። ቀማሹ ሰው ያላወቀው አንድ ታሪክ አለ። የወይን ጠጁ እኮ ጭራሽ ሊያልቅ ነበረ። ጭራሽ እኮ መናኛውም ላይኖር ነበረ። እሱ መናኛ ነው የሚሆነው ብሎ አይደል የጠበቀው? እሱም ማያውቀው ምስጢር አለ። እሱም እኮ ሊያበቃ ነበር። እግዚአብሔር ከሚታወቅም ከማይታወቅም ከተሰወረውም ከተገለጠውም ጉዳይ ያድናችኋል። ያድናችኋል። በጓዳችሁ ከሰጋችሁበት፣ ይህን ጉዳይ ሰው ባላወቀው ካላችሁ ከሸሸጋችሁትም ጉዳያችሁ፣ ደግሞም ሰዎች መብራሪያ እየሰጡበት ካለውም ጉዳያችሁ ያድናችኋል። ያድናችኋል። ያድነናል። ትውልዳችንን ያድናል። ምድራችንን ያድናል። ቤተ ክርስቲያናችንን ያድናል። ልጆቻችንን ያድናል። ህልማችንን፣ ራእያችንን እግዚአብሔር ያድናል። ባልተጠበቀ ክብር፣ ባልተገመተ ክብር፣ ገደብ ባለፈ ክብር የእግዚአብሔር የመለኮት እጅ፣ የረድኤት እጅ፣ የሚደግፍ ክንድ፣ የሚያበረታ ክንድ፣ ከሞተ ነገር ህይወት የሚወጣለት፣ ከድንጋይ ከአለት ውሃ የሚፈልቅለት አምላክ አለን። በጣም የጨላለመ ነገር የሚታያችሁ ሰዎች፣ እየመሸ ያለ የመሰላችሁ ሰዎች፣ ያልተጠበቀ ትልቅ ንጋት ይሆናል። የእግዚአብሔር ጣልቃ ገብነት፣ መለኮታዊ ዳኝነት፣ የሰማይ ዳኝነት ይሆናል በህይወታችሁ ላይ። ስለዚህ ወደ ጸጋው ዙፋን እንቅረብ። ጉዳዩን ኢየሱስ እጅ ላይ እንጣለው፣ እንስጠው። ልክ እንደ ማርያም አልቆባቸዋል እንዳለችው እያለቀ ነው እንበለው። እየተበላሸ ነው፣ መልክ እያጣ ነው፣ ውበት እያጣ ነው ይሄ ነገር። ወደ ጸጋው ዙፋን በእምነት እንቀርባለን። ጸጋው ዙፋን ዘንድ ምን አለ መሰላችሁ? ምህረት አለ። ምህረት ለኃጢአት ይቅርታ ብቻ አይደለም። ምህረት ፈበር ነው። ምህረት የእግዚአብሔር ቸርነት ነው፣ ሞገስ ነው። ለኤልሳቤጥም እግዚአብሔር ምህረቱን እንዳገነንላት አይተው ይላል፣ አብሯት አመሰገኑ ይላል። ገብቷቸዋል። ለአመታት ሴትዮዋ መካን ነች፣ ነቀፌታ አለባት፣ ትታወቃለች። ከዚህ በኋላ እነሱ ቤት ልጅ አይጠበቅም፣ አርጅተዋል።
እድሜያቸውን ሁሉ በጽድቅ ነው የኖሩት፣ ግን ጉዳዩ የለም። ሰው ሁሉ ስለ እነዚህ ቤተሰቦች የራሱን የሆነ መብራሪያ ይሰጣል። በአይሁድ ዘንድ ደግሞ ልጅ ማጣት ምን እንደሆነ ታውቃላችሁ። በእግዚአብሔር እንደ መጠላት ነው የሚቆጠረው። ትልቅ ነቀፌታ ነው። በእግዚአብሔር ፊት ነቀፌታ አልነበረባቸውም ሰዎቹ፣ በሰው ዘንድ ግን ነቀፌታ ነበረባቸው። እጥረት አለ ቤታቸው፣ የሚታወቅ ጉድለት አለ፣ የማይሸፍኑት ነገር አለ ቤታቸው ውስጥ። ገንስ እግዚአብሔር ምሕረትን አገነነላት፣ ምሕረትን አገነነላት። ጎረቤቶቿም ሰምተው አብሯት አመሰገኑ ይላል። ምሕረት ሲበዛ ነቀፌታ ይወገዳል። ምሕረት ሲበዛ ዓመታት የፈጀ ጥያቄ ይመለሳል። ምሕረት ሲበዛ ያልተጠበቀ የእግዚአብሔር የማዳን ኃይል ይገለጣል። ያልተጠበቀ ትድግና ይሆናል። ስለዚህ ጸጋው ዙፋን ፊት ምሕረት አለ ወዳጆቹ። ወደ ጸጋው ዙፋን እንቀርባለን፣ ምሕረትን እንቀበላለን። ነቀፌታን የሚያስወግድ ምሕረት፣ የችግሩን ምንጭ የሚያቋርጥ ምሕረት፣ ጥያቄን የሚመልስ ምሕረት፣ የዘገየን ነገር የሚያፈጥን የእግዚአብሔር ምሕረት፣ የእግዚአብሔር ምሕረት፣ የእግዚአብሔር ምሕረት ያልተጠበቀን ማድረግ የሚችል ሰው ሁሉ እግዚአብሔርን የሚያመሰግንበት ቤታችንን የምስጋና የሚያደርገው ሊካድ የማይችል የእግዚአብሔር ጣት እንደሆነ ቅድም እንዳልኳቸው አገልጋዮቹ ኢየሱስ ነው ብሎ ሊመሰክሩት በሚችሉት ልክ ያውቁ ነበር። ሊካድ የማይችል የእግዚአብሔር ትድግና ኢየሱስን የሚያደምቅ በህይወታችሁ እግዚአብሔርን የሚያስወራ አትቀኑም። አንዳንድ ሰዎች ስማቸው ተነስቶ ስለ እግዚአብሔር አለመወራት አይችልም። ምክንያቱም የሰዎቹ ህልውና ያለው በእግዚአብሔር በህይወታቸው ውስጥ መኖር ውስጥ ነው። እግዚአብሔር እንደዚህ ባለ በረከት ይባርካችሁ። ሰው አይቶ እግዚአብሔርን በሚያይባችሁ፣ ሰው ሰምቶ እግዚአብሔርን በሚያመሰግንበት፣ ስለ እናንተ ሳይሆን ስለ እግዚአብሔር በሚወራበት፣ ሊካድ በማይቻል ኮምፕሮማይዝ በማይደረግበት የሆነ በማናመቻመቸው በረከት እግዚአብሔር ይባርከን። ለእግዚአብሔር ክብር በሚያመጣ እግዚአብሔር አንዳንዴ በጠንካራ መንገዶችም ይመራል። ለዚህ ነው ለክብሩ ምስጋና ይሆን ዘንድ የጸጋው ባለጠግነት ይመሰገን ዘንድ። ነገር ጥንክርክር ያለ የመሰላችሁ ሰዎች እግዚአብሔር በደንብ ይጠራበት ዘንድ ነው። የእግዚአብሔር የማዳን ኃይል ለቤታችሁ ይሆናል። ጸጋው ዙፋን ፊት ሌላ ምን አለ? ጸጋው ዙፋን ፊት በጊዜው የሚረዳን የእግዚአብሔር ጸጋ አለ። ጸጋ የማትችሉትን የምትችሉበት ቦታ ነው። የማትሆኑበትን የምትሆኑበት አቅም ነው። የእግዚአብሔር አቅም ከነገሮች በላይ ከተጽዕኖች በላይ ከአቅማችሁ በላይ የምትራመዱበት አቅም ነው ጸጋ። ለዚህ እግዚአብሔር ትድግናን ሲያደርግ ትልቅ የእግዚአብሔር የመቻል ጉልበት በሰው ህይወት ይገለጣል። ዛሬ እንደዚህ ነው መባረካችሁ በጌታ በኢየሱስ ክርስቶስ መለኮታዊ ትድግና በህይወታችሁ ላይ ይሁን። እግዚአብሔር ብዙ ወደፊቱ በመቅረብ ደግሞ በመስማት በመታዘዝ ለእናንተ ብቻ አይደለም ለትውልድ በሚተርፍ ጩኸት እግዚአብሔር ይባርካችሁ። ወደ ጸጋው ዙፋን በመቅረብ ዝም አይባልም። እየተበላሸላለ ነገር ባይዘው ዝም አይባልም። ቅድም እንዳልኳችሁ እየጎደለ ያለ ነገር እያየው ይሄ ነገር ካሁን አለቀ ተብሎ ዝም አይባልም። በቃ ኦልሬዲ እኮ አልቋል ረፍዷል አይባልም። ጸጋው ዙፋን ፊት መብት አለ። ሚራራ ሊቀ ካህን አለ። የእግዚአብሔር ትድግና አለ። የእግዚአብሔር የምህረት ኃይል አለ። ወዳጆቼ ሰብሰብ እንበል፣ ወደ ጸጋው ዙፋን እንቅረብ፣ በእምነት እንቅረብ። ያድነናል። ኢየሱስ ክርስቶስ ጌታ ነው። ያልተጠበቀ መዳን ይሆናል። የጠበቁት ሳይሆን ያልጠበቁት የእግዚአብሔር ቸርነት ይሆናል። የሚያስደንቅ ወይን ጠጅ ነው አለ ቀማሹ። የት ነው ያቆየኸው? ሰው ሁሉ መጀመሪያ መልካሙን ያቀርብና ከዛ መናኛውን ያቀርባል። ያንተ የተለየ ነው። እስካሁን መልካሙን የወይን ጠጅ አቆይተሃል። እንደዚህ በሚያስብል ህይወት እግዚአብሔር ይባርካችሁ። እንዲሁ ነበርክ እስካሁንም። እንዴት አላየነውም ይሄንን አቅም? እንዴት አላየነውም ይሄንን መልክ? ታውቃላችሁ፣ ውሃ መልክ የለውም፣ ከለርለስ ነው። ውሃ ጣዕም የለውም፣ ጠረንም የለውም። የሚገርመው ነገር ለወይን ጠጅ የሚሆን ነገር ሁሉ ግን
በወይን ጠጁ ላይ በሚገርም ሁኔታ ነበረ። ኢየሱስ ስራ ሰርቶበታል፣ መልክ ሰጥቶታል፣ ጠረን ሰጥቶታል። የሆነ ግን ተብሎ አልተባለም። የወይን ጠጅ ይመስላል ግን ጣዕሙ አይልም አልተባለም። ግን የሌለበት እንከን የሌለበት ፍጹም የሆነ የእግዚአብሔር እጅ የሰራው ነገር በህይወታችሁ ላይ ይሆናል። የእግዚአብሔር ትድግና ይህን ያደርጋል። መለኮታዊ ጉብኝት ይሆናል። ኢየሱስ ቤታችሁ ላይ እጁን ያንቀሳቅሳል። እያለቀ ላለ፣ እየጎደለ ላለ፣ እየተበላሸ ላለ ይሄ ነገር እያላችሁ ላላችሁት ነገር እንደ ጸሎት ሰዎች በምድር ላይ በትውልድ መካከል እንደ ሀገር በምታዩት ነገር ትውልዱን ስናይ እንደ እግዚአብሔር መንግስት በሚያስጮህን ነገር ወዴት እየሄደ ነው በሚያስብል ነገሮች ተስፋ አንቆርጥ። ወደ ጸጋው ዙፋን እንቀርባለን። ትውልድ ይተርፋል። የመንግስቱ ጉዳይ የገባቸው ኃያላን ይወለዳሉ። እግዚአብሔር ቅሪታ አለው። እኔና እናንተ እንስማው፣ ኢየሱስን እንታዘዘው፣ የሚለንን እናድርግ። ዘራችን አይበላም፣ ልጆቻችን አይበሉ። እዛ መንደር እንደለመደው ጠላት እኛ ቤት መጥቶ አያደርግም። በሰፈራችን፣ በመንደራችን፣ በምድራችን ላይ አይሆንም እንበል። አይሆንም። በቤተ ክርስቲያኔ፣ በምድሬ፣ በትውልዴ፣ በዘመኔ አይሆንም እንበል። ትድግና አለ፣ የሚያድነን አለ፣ በሰማያት ያለፈ ታላቅ ሊቀ ካህን አለን። ታውቃላችሁ፣ መለኮታዊ ዳኝነት ሲሆን በማትጠበቁበት ቦታ ላይ ነው የምትገኙት። ባልተቀጠራችሁ ሰዓት ነው የምትቀርቡት። የእግዚአብሔር እጅ እንዲህ ነው የሚያደርገው። እነ ዮሴፍ ከእስር ቤት ነው ወደ ቤተ መንግስት የሄዱት። ወንጀለኛ እንዴት ነው ቤተ መንግስት የሚሄደው? የእግዚአብሔር የማዳን ኃይል እንደዚህ ነው። የመለኮት ዳኝነት እንደዚህ ነው። መቆም ባለባችሁ ስፍራ ላይ ወስዶ ያቆማችኋል። ሰማይ ካሰበው ከእግዚአብሔር ፕሮግራም ጋር ያገናኛችኋል። ኢየሱስ ክርስቶስ ጌታ ነው። ትዝ ይሏችኋል እነዛ ዘጸአት ላይ ያሉ የዮቴር የካህኑ ሴት ልጆች ሁል ጊዜ ቀድሞ ይወጣሉ፣ ዘግይተው ይመጣሉ። ውሃ ሊያጠጡ ሲሄዱ እረኞቹ ይገፏቸዋል። ስለዚህ መዘግየት ግዴታ ነበር። ዘግይተው ነው የሚመጡት፣ አርፍደው ነው የሚመጡት። ከሚገፋቸው አካል የተነሳ ማለት ነው። ይሄ በእነሱ ዘንድ የተለመደ ነው። አባታቸውን ተቀብሎታል። አንዳንድ ነገሮች ልማዶቻችን ይሆናሉ። ባንፈልጋቸው እንለምዳቸዋለን። ሰውም ይለምደናል በዛ ጉዳይ። ዛሬ እነሱን ነገሮች የመለኮት እጅ ያቋርጣቸዋል። ትክክል ያልሆኑ ግን የተለመዱ ነገሮች፣ የተቀበልናቸው ነገሮች ለውጥ አይመጣም ብለን የተቀበልናቸው ነገሮች ዛሬ በክርስቶስ ኢየሱስ ስም የመለኮት ዳኝነት ይሆናል። የመለኮት ዳኝነት ይሆናል። የእግዚአብሔር እጅ ይንቀሳቀሳል። የዘገዩ የተያዙ ክንዶች ዛሬ ይፈጥናሉ። የተገፉ እጆች ዛሬ በክብር ይሻገራሉ። የእግዚአብሔር የማዳን ኃይል ይሆናል። ኢየሱስ ክርስቶስ ጌታ ነው እና የዛን ቀን እግዚአብሔር ሙሴ ላከላቸው። ሙሴ ሄደ። እረኞቹ ልክ እንደለመዱት ሊያደርጉባቸው ተነሱ። በጌታ በኢየሱስም እንደለመደው ሊያደርግ የሚነሳ ጠላት ዛሬ ይወድቃል። ትላንት እንዳደረገው፣ በዘሮቻችን እንዳደረገው፣ በቀደሙት እንዳደረገው ኖ አይሆንም። በቀደሙ በተነሱ በእግዚአብሔር ሰዎች ላይ እንዳደረገው አደርጋለሁ ብሎ አለ አይደል? እደግመዋለሁ ብሎ ትላንት እንዳደረገው ማድረግ ሲነሳ የእግዚአብሔር የመለኮት እጅ ጣልቃ ይገባል። በጌታ በኢየሱስ ስም ቀጥሎ አይሆንም። ምዕራፋችሁ ላይ ያዕቆብን አስገደለና ሄሮድስ ደስ ህዝቡ ሲለው አየ። ይህን ህዝብ ለምን በደንብ ደስ አላሰኘውም? ለንግስና ጥሩ ነው ብሎ ጴጥሮስን ሊደግመው አሰበ ይላል። ሊደግም የሚፈልግ መንፈስ አለ። አያችሁ፣ በትውልድ መካከል በጄኔሬሽን መካከል የሆነ ነገር ሊደግም የሚፈልግ ኖ አሉ። ቅዱሳን ጮሁ። አጥብቆ ጸሎት ይደረግ ነበር ይላል ስለ ጴጥሮስ።
እና የእግዚአብሔር እጅ ተንቀሳቀሰ፣ የወህኒውን ቤት ዘልቆ ገባ። ጴጥሮስን ከተኛበት ጎድኑን ነቅቶ አነቃው። እንደዚህ ነው የሚሆነው። መለኮታዊ ትድግና እንደዚህ ነው። የእግዚአብሔር እጅ ይንቀሳቀሳል። ጠላትን እንደፈለገ እንደ ትላንቱ አይደግመውም። በታሪክ መካከል እግዚአብሔር የማዳን ኃይል ይገለጣል። አጥብቆ ጸሎት መፍትሄን ያመጣል። የተኛውን ይቀሰቅሳል። የተዘጉትን ደጆች፣ ጠባቂዎችን፣ የተከለከሉትን ድንበሮች አሳልፎ ያስወጣል። ለሚቀጥለው ዘመናችን ፕሮግራም፣ ለእግዚአብሔር እቅድ ሊያቆይ ሊታደግ የሚችል እግዚአብሔር የማዳን እጅ ይገለጣል እና እነዚህንም ሰው ልጆች ሊገፏቸው ተነሱ። እረኞቹ ሁሌ ነው የሚያዘገዩዋቸው። በቃ የህይወታቸው ልማድ ሆኗል። ብዙ ልማዶች ዛሬ ይቋረጣሉ። አሜን አትሉኝም? በጣም ብዙ ልማድ ነው ብላችሁ ያላችሁት፣ የለመዳችሁት በሽታ፣ የለመዳችሁት ሐዘን፣ የለመዳችሁት የሆነ የተገደበላችሁ የተሰፈረላችሁ ነገር በክርስቶስ ኢየሱስ ስም ዛሬ መለኮታዊ ትድግና ይሆናል። የሚያቋርጥ እግዚአብሔር እጅ ይመጣል። ጉዳዩን የሚገለብጥ እግዚአብሔር እጅ ይመጣል። ከተጠበቀ ድንበር የሚያዘልል እግዚአብሔር እጅ ይመጣል። ከሰው ኤክስፔክቴሽን የሚያስቀድም እግዚአብሔር እጅ ይመጣል። ከፍርሃታችን የሚታደግ እግዚአብሔር እጅ ይመጣል። ከጠላቶቻችን ቀጠሮ የሚያስቀድም እግዚአብሔር እጅ ይንቀሳቀሳል። ዛሬ እንደዚህ ይሆናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለብዙዎች ማምለጥን የሆነ እንደዚህ በመንፈስ ያያለው። የብዙዎቻችሁ ራእይ ያመልጣል። የብዙዎቻችሁ ህልም ያመልጣል። የብዙዎቻችሁ ቤት ያመልጣል። ልጆቻችሁ ያመልጣሉ። ትዳራችሁ ያመልጣል። መለኮታዊ ትድግና ያልተጠበቀን ማዳን ያደርጋል እና እነዚህ ሰው ልጆች፣ የካህኑ ልጆች አጠጥተው ውሃቸውን ሮጠው ሄዱ አባታቸው ጋር። ከወትሮ ቀድሞ ነው የተመለሱት። ባልተጠበቀ ሰዓት ነው የመጡት። ታውቃላችሁ፣ መለኮታዊ እጅ እኮ ያፈጥናል። ባልተጠበቀ ፍጥነት ተመለሱ። አባታቸውም እንዳላቸው ታውቃላችሁ? ዛሬ ምን አግኝታችሁ ነው ቶሎ የመጣችሁት አላቸው። በኢየሱስ ስም እንደዚህ በመባል ተባረኩ። ምን ተፈጥሮ ነው እንደዚህ የሆንሽው? ምን ተፈጥሮ ነው እንደዚህ የቸኮለው ነገር? መዘግየት ነበር ልማድ። በጌታ በኢየሱስ ስም እኔ በመንፈሴ እንደዚህ ያለው እግዚአብሔር የተበታተነን ነገር የሚሰበስብላቸው ሰዎች፣ አቅም ያጣን ዝርክርክ ያለን ነገር የሚሰበስብ እግዚአብሔር እጅ አለ በጉባኤው መካከል። ለክብር የሚያደርግ ለምስጋና የሚያደርግ ያልተጠበቀን ትድግና የሚያደርግ እና እንዴት ፈጥነ መጣችሁ ሲባሉ አንድ ሰው ረዳን አሉ። የሚረዳ እግዚአብሔር እጅ አለ። የሚታደግ እግዚአብሔር እጅ አለ። እንዳልኳችሁ ነው። እኔና እናንተ ህይወት መካከል ኢየሱስ ተገኝቷል። ቃና ዘገሊላ የተገኘው ኢየሱስ እኔና እናንተ ታሪክ ውስጥ አለ። ታንኳችን ውስጥ ኢየሱስ አለ። እየጮኸ ያለ የማዕበል ድምፅ ነው የሚሰማችሁ? አሁን ጉዳዩ አበቃ ከተመ የሚያስብል ንፋስ ነው እየተሰማችሁ ያላችሁ? ኢየሱስ ግድ የማይሰጠው በጉዳዮቻችን ላይ ዝም ያለ ነው የመሰላችሁ? የተኛ ነው የመሰላችሁ? ቀስቅሱት። ነቅቶም ይላል መጽሐፍ፣ ነፋሱን ገሰጸው፣ ማዕበሉም ጸጥ ዝም አለ ይላል። ዝም የሚልለት ጌታ አለ። መለኮታዊ ትድግና አለ። በታንኳችን ውስጥ ያለው ኢየሱስ የሚያድን ነው ወዳጆች ሆይ። የሚታደግ ነው፣ የሚያስመልጥ ነው፣ የሚራራ ነው፣ ስለኛ የሚነቃ ነው። ብድግ ስል ፍጥረት የሚሰማው ነው። ባለስልጣን ነው። ማዕበሉ ንፋሱ የሚታዘዘው ነው። ንፋሱ ማዕበሉ የሚታዘዝለት ይሄ ማን ነው እስኪሉ ድረስ ከነሱ እውቀት ያለፈ ትድግና ነበረው ኢየሱስ በእነሱ ህይወት ውስጥ። ቤታችሁ ውስጥ ህይወታችሁ ውስጥ ያለው ኢየሱስ እንደሱ ነው። ዛሬ ወደ ንጉሥ ፊት ግቡ። እንገባለን ወደ ንጉሥ፣ ወደ ጸጋው ዙፋን እንቀርባለን። ስለኛ እግዚአብሔር ይነቃል። ስለኛ እግዚአብሔር ይነሳል። ኢየሱስ ስራውን ይጀምራል። ዝም ያለ የመሰላችሁ ሰዎች
ጸጥ ያለ ይመስላችሁ? ትዝ ይላችኋል? የጴጥሮስ ታንኳ ላይ ቁጭ ብሎ ኢየሱስ ያስተምር ነበረ። ጴጥሮስ ሌሊቱን ሁሉ ሲደክም ነው ያደረው። አሳ ሊይዝ ሲለፋ ነው ያደረው። ግን ምንም አልያዘም። ማለዳ ላይ ኢየሱስ መጣ። መረቡን እያጠበ ነው ኢየሱስ የመጣው። ኦልሞስት ጊቭ አፕ አድርጓል፣ ተስፋ ቆርጧል። ለሱ አሳ መያዝ ፕሮፌሽኑ ነው፣ ችሎታው ነው፣ ልማዱም ነው። ግን የዛን ቀን አልተሳካለት እና በደዛ ተስፋ በቆረጠበት ቀን ኢየሱስ መጣ። ኢየሱስ መጣ ሲል መጽሐፍ እኔ ቀጥታ ጴጥሮስን የሚያናግር ነበር የሚመስለኝ። እንደዚህ ገጠመ፣ አልቻልክም፣ ሌሊቱን አልያዝክም አላለውም ኢየሱስ። ለጴጥሮስ ግድ እንኳን ያለው እስከማይመስል ድረስ ጭራሽ ታንኳውን ጠየቀው። ታንኳን ፈቀቅ ታደርግልኛል አለ። በባህሩ ዳር እኮ ሌሎች ታንኳዎች አሉ። ኢየሱስ ግን የጠየቀው የጴጥሮስን ነው። አያችሁ፣ ጉዳይ ሲኖረው ኢየሱስ እንደዚህ ነው ከእናንተ ጋር። እናንተ ጉዳይ ላይ ዝም ያለ ይመስላል፣ የጨከነ ይመስላል፣ የማይመለከተው ይመስላል፣ ያልገባው ይመስላል። ታንኳ ውስጥ እያለ ዝም ብሎ እንደተኛው ነፋሱ ግስን ጠፋ ግድ አይልህም እንዳሉት ና ታንኳን ፈቀቅ አድርግልኛል። ጴጥሮስስ ቅድም እንዳልነው ሰማ፣ ታዘዘ፣ ፈቀቅ አደረገለት ከነ ጥያቄው። አረ እኔ ለራሴ እንደዚህ ገጥሞኛል የሚልበት ነገር እያለ እኔ ጋር ያለው ነገር መቼ ተፈታ የሚልበት ጉዳይ እያለ ፈለግ ወይኔን ታንኳ ያውለ አልከለከለው። ፍቀዱለት። የትኛው ነገራችሁን ፈለገ ኢየሱስ? ጊዜያችሁን፣ ጉልበታችሁን ፍቀዱለት። ያ የተአምራት መንገድ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ታንኳቸውን ፈቀቅ አደረጉለት። ኢየሱስ ተቀመጠበት፣ ታንኳውን ፈቀቅ አደረገለት። ጴጥሮስ ኢየሱስ ተቀምጦበት ሲያስተምር ኢየሱስ ታውቃላችሁ በጣም ግሩም ነው። ስንት ሰዓት እንዳስተማረ አላውቅም። ጴጥሮስ ቁጭ ብሎ ይጠብቃል። አይሄድ ነገር ታንኳው ተይዞበታል። ከነ ጥያቄው ነው ያለው። ኢየሱስ ስለ ጴጥሮስ አሳ ማጣት ስለሱ ስለገጠመው ነገር ምንም አላለውም። የሱ ታንኳ ላይ ተቀምጦ ሌሎችን ያስተምራል። ምን ማለት ነው? የሱ ጥያቄ ላይ ተቀምጦ ለሌሎች ኢየሱስ መልስ ነው። ያጽናናል፣ ይመግራል፣ እግዚአብሔርን መንግስት ምስጢር ይነግራቸዋል፣ ይፈውሳል። ኢየሱስ የጴጥሮስ ታንኳ ላይ ቁጭ ብሎ እናንተ ጉዳይ ላይ እናንተ ቤት ላይ ቁጭ ብሎ እናንተ ቤት ያለ ጥያቄ እያለ ለሌሎች መጽናናት ናችሁ፣ መፈታት ምክንያት ናችሁ። ስትናገሩ ሰው ይፈታል፣ ይጽናናል ማለት ነው። ኢየሱስ እንደዛ አደረገ። ጉዳዩንም በጨረሰ ጊዜ ይላል ኢየሱስ አስተምሮ በጨረሰ ጊዜ የጴጥሮስን ትዕግስት አያችሁት? በጨረሰ ጊዜ ኢየሱስ ዘንበል አለ ይላል፣ ዞር አለ ይላል። ወደማ ወደ ጴጥሮስ። እንዴ ታማኝ ነዋ፣ የሚያድን ጌታ ነው። ታንኳ ተሰጥቶት የጴጥሮስ ታንኳ ላይ ተቀምጦ የሚሰራውን ሰርቶ መሄድ አይደለም። ጉዳዩ እኮ ከጴጥሮስ ጋር ነው። የኢየሱስ ጉዳይ ራሱ ጴጥሮስ ነው። አሳም ከመስጠት ያለፈ ነው ጉዳዩ። እቅዱ በጣም ቦልድ ነው። ኢየሱስ በጴጥሮስ ጉዳይ ላይ በቃ ዝም ያለ ይመስላል፣ ቸል ያለ ይመስላል። በቃ እግዚአብሔር የኔን ጉዳይ አይሰራው። ለሰው ሲሆን ይሆናል፣ ለሰው ሲጸልይ ይሰማል፣ ለሰው ሲጸልይ ይጽናናሉ፣ ይመለሳል። የኔን ጉዳይ ግን ና ዘንበል ስል አሳዎቹ መጡ ከያሉ በቃ ሞላው ይላል። ኢየሱስ ጌታ ነው። ተርፎ የሚፈስ ነገር ዓላማው እዛ ጋር የሚያበቃ ባይሆንም ሰዎችንም አጥማጭ ጴጥሮስን ማድረግ ቢሆንም የእግዚአብሔር ፕሮግራም ባዶውን መረብ አይደለም ትቶ ጴጥሮስ ሄደው ሞልቶ ጥያቄው ተመልሶ ያቺ የተሰጣ ለኢየሱስ ፈቀቅ ያረጋት ታንኳ በሙላት የተመለሰችው አይቶ ነው ትቶ የሄደው። ከሙላት ውስጥ ነው የተከተለው። ኢየሱስ ክርስቶስ ጌታ ነው። እንደዚህ ያለ ቸርነት ለቤታችሁ ይሆናል። ጓደኛ በሚያስጠራ ለሌሎች በምትተርፉበት የእግዚአብሔርን ቸርነት የእግዚአብሔርን ትድግና በቤታችሁ ላይ ጠራለሁ። እንደዚህ ብለን የጀመርነው
መለኮታዊ ዳኝነት፣ መለኮታዊ ትድግና፣ መለኮታዊ ጣልቃ ገብነት ይሆናል። ጉዳዩ እየሄደበት ባለው ልክ እዚህ ጋር ሲደርስ እንዲህ ይሆናል ተብሎ በሚጠበቅ ጉዳይ ላይ የእግዚአብሔር የመለኮት እጅ ጣልቃ ይገባል። ሊያልቅ ነው፣ ሊቋረጥ ነው፣ መሳቂያ መሳለቂያ ኖ ወይን ጠጁ ሲሉ የከበረ የጣፈጠ ደስ የሚል ከቀድሞ የተሻለ ቴስት ያለው ጣዕም ያለው ከለር ያለው ወይን ጠጅ ተገኘ። የት ነው የቆየው? የት ነበር ይሄ በሚያስብል ክብር እግዚአብሔር ይግለጣችሁ። ምዕራፋችሁ እንዲህ ይቋጫል። ታሪካችሁ እንደዚህ ይቋጫል። በእድሜያችሁ ፍጻሜ አታዝኑም። እግዚአብሔር ጣልቃ ይገባል። በልጆቻችሁ፣ በራእያችሁ፣ በአገልግሎታችሁ ላይ የእግዚአብሔር ዳኝነት ይሆናል። ብቻ እናንተ ወደ ጸጋው ዙፋን ቅረቡ። ጉዳዩ ወደ ሌላ አትውሰዱት። ኢየሱስ ጋር ወሰዱት። ማርያም ወስዳ ለኢየሱስ እንደሰጠችው ባለቤት እንዳደረገችው ኢየሱስን የወይን ጠጅ እኮ አልቆባችኋል ብላ እንዳስረከበችው አስረክቡት። እግዚአብሔር እጅ ላይ ያኑሩ። የትም አትጣሉት። ነገራችሁ፣ እውቀታችሁ ላይ፣ ገንዘባችሁ ላይ፣ ወዳጆቻችሁ ላይ ጉዳያችሁን አትጣሉ። ኢየሱስ እጅ ላይ ጣሉት። ጣሉት ኢየሱስ እጅ ላይ። ሃሌሉያ ሃሌሉያ። መላ መላ ይለዋል ኢየሱስ። መልክ ይሰጠዋል ኢየሱስ። ለምስጋና ያደርገዋል ኢየሱስ። ያልተጠበቀ ማዳን ይሆናል። እኔ እግዚአብሔር እንደዚህ ነው የሚለኝ። ማዳን ይሆናል፣ መትረፍ ይሆናል፣ ለምስጋና የሚሆን ነገር ይሆናል። ለብዙዎች እግዚአብሔር እጅ ነገርን እንደዚህ ስታስተካክላ ያለው ከድንጋዩ ጋኖች ውስጥ ወይን ጠጅ እንደተገኘ ካልተጠበቀ ነገር ውስጥ ማዳን ይሆናል። በታሪካችን መካከል ያለው ኢየሱስ፣ ስለኛ በሰማያት ያለፈው ሊቀ ካህናችን ኢየሱስ፣ እንደኛ የተፈተነው ኢየሱስ፣ ሊራራልን የሚችል ደግሞ ሊያድንን የሚችል ኢየሱስ አለ ምዕራፋችን ውስጥ። ክብር ለመንፈስ ቅዱስ ይሁን። የተአምራት መንገድ እንደዚህ ነው። ወደ ጸጋው ዙፋን መቅረብ፣ በእምነት መቅረብ፣ ኢየሱስ የሚላችሁን አድርጉ እንዳለቻቸው ሰምቶ ማድረግ፣ መታሰስ። ያለ ጊዜው ይሆን የማይጠበቅ ነገር ይሆን እያለ ያለው ኢየሱስ መስማት፣ እግዚአብሔርን መስማት፣ ከዜናዎቻችን፣ ከማስረጃዎቻችን፣ ከእውቀቶቻችን ይበልጣል። እግዚአብሔርን መስማት። እንስማው እግዚአብሔርን፣ እንታዘዘው፣ ደግሞ ሚለንን እናደርግ። ታላቅ የእግዚአብሔር የማዳን ኃይል ይገለጣል። ዛሬ ፐርሰናል ህይወታችሁ ላይ ጸልያለሁ። እግዚአብሔር እንደዚህ ያደርጋል። በትዳር ጥያቄ፣ በመንገዶቻችሁ፣ በአገልግሎት፣ በጤና፣ ፋይናንሻሊ፣ በልጆች ጉዳይ፣ በሚሰጋበት ሁሉ ጉዳይ ላይ፣ አይኑን በምታዩት ጉዳይ ላይ፣ አላማረኝም እዚህ ነገር አካሂድ በምትሉት ጉዳይ ላይ በጌታ በኢየሱስ ክርስቶስ ስም መለኮታዊ ትድግና ይሆናል። የእግዚአብሔር እጅ ጣልቃ ይገባል። ያልተጠበቀ መዳን ይሆናል። ተአምራት ይሆናል። እንደዚህ ብሎ ነው ክፍሉ የሚያበቃው። ኢየሱስም ይህን ተአምራት ለመጀመሪያ ጊዜ በቃና ዘገሊላ አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቶቹም በሱ አመኑ ይላል። ጉዳዩ የእግዚአብሔር ልጅ ኢየሱስን ማክበር ነው። ቤታችሁ ላይ የሆነ ያለ ነገር፣ የጠነከረባችሁ ያስደነገጣችሁ ነገር ክብሩ የሚገለጥበት ነው። ኢየሱስ የሚከብርበት ነው። ስሙ የሚጠራበት ነው። ይኸው ዛሬ ድረስ እኛ እየሰበክ ነው አለን። የዚህን ሰርግ ቤት ጉዳይ ለምን መሰላችሁ? ኢየሱስ ተገኝቶ ነበር ሰርግ ቤቱ ላይ። ኢየሱስ ተገኝቷል እኛ ምዕራፍ ውስጥ። ሃሌሉያ ሃሌሉያ ሃሌሉያ። ከስጋት የሚያድን እግዚአብሔር እጅ፣ ከፍርሃት የሚያድን እግዚአብሔር እጅ፣ ከጠላት እቅድ ከጠላት ፕሮግራም በላይ የሚያደርግ እግዚአብሔር እጅ፣ ከሰዎች መነጋገር በላይ የሚያደርግ ከባለሙያዎች ትንታኔ በላይ የሆነ የእግዚአብሔር ትድግና በጤንነት ላይ፣ በህይወት ላይ፣ በጉዞ ላይ፣ በራእይ ላይ፣ በአገልግሎት ላይ፣ በቤት ላይ፣ በትዳር ላይ፣ በልጆች ላይ፣ በሁለንተናችን ላይ እንዲመጣ ጸልያለሁ።
ጸልያለሁ። በጌታ በኢየሱስ ክርስቶስም የክፉውን ክንድ የሚሰብር የእግዚአብሔር እጅ የጨለማውን መንግስት ምክር የሚያቋርጥ የታገላቸው ቀጥሎ እንዳይታገላቸው፣ ያዘገያቸው እንዳያዘገያቸው፣ ትላንት ጉልበታቸውን የያዘ እንዳይይዛቸው፣ እነዛ እረኞች ይገፏቸው እንደነበረ ቀድሞ ቢደርሱ እንኳን ያዘገዩቸው እንደነበረ፣ መንገዳቸውን ይዘጉ እንደነበረ፣ ለራሳቸው የማይገባውን ድካም ያደክሟቸው እንደነበረ እግዚአብሔር ትድግናን ግን እንዳደረገላቸው ዛሬ በጌታ በኢየሱስ ክርስቶስ ስም በህይወቶቻችን ላይ ትድግናን የምታደርግ የአዘግዩን ኃይል የምትሰብር የአዘግዩን ጉልበት የምታቋርጥ የክፉን ኪዳን የምታፈርስ የእግዚአብሔር እጅ የእግዚአብሔር የማዳን እጅ የእግዚአብሔር የተአምራት እጅ የመለኮታዊ ዳኝነት ከሰማይ የሆነ ዳኝነት ከሰው ያልሆነ ትድግና ተአምራት እንዲሆን በኢየሱስ ስም ጸልያለሁ። እንደዚህ ባርካቸዋለሁ። እስካሁን በዘገዩበት ጉዳይ፣ እስካሁን በቆዩበት ጉዳይ፣ ሲጠበቁ ባልደረሱበት፣ ከዚህ በኋላ አይደርሱም ተብሎ በተረሳ ጉዳይ፣ ነቀፌታ ጭምር በሆነ ጉዳይ ላይ በጌታ በኢየሱስ ክርስቶስ ስም እንዴት ሆነ በሚያስብል ተአምር እንዴት ፈጠናችሁ እንዳላቸው የራሳቸው አባት ነው የተገረመው። እንዴት ፈጥናችሁ መጣችሁ? እንዴት ይሄ ሆነ? እንዴት ይሄ ተደረገ? አልጠበቅንም ነበር በሚያስብል ተአምራት እግዚአብሔር እንዲባርካችሁ ጸልያለሁ። የታቆየው በሚባል ክብር በምታፍሩበት አይደለም፣ በምትሸማቀቁበት አይደለም፣ እንከን ባለው ጉዳይ አይደለም። በጌታ በኢየሱስም እስካሁን ይሄ የት ቆየ በሚያስብል ክብር፣ ከሰው ግምት ባለፈ ክብር እግዚአብሔር ቤታችሁን እንዲባርክ ጸልያለሁ። እንደዚህ ያለ ነገር ከቤታችሁ ይፍለቅ። እንደዚህ ያለ ክብር ከቤታችሁ ይሰማ። እንደዚህ ያለ የእግዚአብሔር ኃይል ከህይወታችሁ ይገለጥ። አገልግሎታችሁ ከሰው መቅመስ ያለፈ፣ ከአስተያየት ያለፈ፣ ከግምት ያለፈ ይሁን በጌታ በኢየሱስ ስም። ምንም አይመጣም፣ እዚህ ጋ ነው ገደቡ ልኬቱ ከተባለለት እሱ እንዲህ ካደረገ በኋላ እንዲህ ነው የሚያደርገው ተብሎ ከተነገረ ህይወት የሚያሳልፍ የእግዚአብሔር እጅ፣ ያልተጠበቀን ነገር የሚያፈልቅ የእግዚአብሔር እጅ ዘንድሮ እንደዚህ ይሁን በህይወታችሁ። ያልተጠበቀ መዳን፣ ያልተጠበቀ ፍጥነት፣ ያልተጠበቀ ክብር፣ ያልተጠበቀ ሞገስ ያገኛችሁ በጌታ በኢየሱስ ስም። ነገር ይገልበጥላችሁ። የእግዚአብሔር የማዳን ኃይል፣ የእግዚአብሔር ትድግና፣ የእግዚአብሔር የቸርነት እጅ በጌታ በኢየሱስ ክርስቶስ ስም በእናንተና በጉዳዮቻችሁ መካከል ትግባ። ካህኑ እንደዚህ ጠየቃቸው። ያ ሰው የት አለ አላቸው። አምጡት አላቸው። እኛ ቤት የሚቆይ ኢየሱስ፣ ዘመናችን ታሪካችን መካከል ገብቶ ታሪክ የሚሆን ኢየሱስ፣ እኛ ተደብቀን እሱ የሚነገርለት በማይካድ ማዳን፣ በማይሰወር ምሕረት፣ ሰው ሁሉ በሚያውቀው ትድግና ማዳን የእግዚአብሔር እጅ በቤታችሁ ይገለጥ በጌታ በኢየሱስ ስም ጸልያለሁ። እንደ ትውልድ እንደ እግዚአብሔር መንግስት ሰራተኛ ጄኔሬሽኑን ትውልዱን ይዘን እንጸልያለን በጌታ በኢየሱስ ክርስቶስ ስም መለኮታዊ ትድግና እንዲሆን። ይህ ትውልድ ተስፋ የሚቆረጥበት፣ ይህ ትውልድ ነገር የሚዘጋበት እንዳይደለ፣ የወንጌል አቅም የወንጌል ጉልበት የሚቀጥልበት፣ የማዳን ኃይል የሚፈልቅበት፣ የእግዚአብሔር የትድግና እጅ የሚገለጥበት፣ የማዳን ኃይል የሚገለጥበት፣ በጨለማ መካከል ብርሃን የሚሆን፣ በሞት መካከል ሕይወት የሚሆን በጌታ በኢየሱስ ስም የእግዚአብሔር የመንግስቱ ምስክር የሚሆኑ ትውልዶች እንዲነሱ፣ የእግዚአብሔር መንግስት ክብር እንዲመለስ፣ የቤተ ክርስቲያን ክብር እንዲመለስ፣ የተነጠቅነው ድል እንዲመለስ በጌታ በኢየሱስ ስም ጸልያለሁ። ምድሪቱ በክብር እንድትሞላ፣ ያልተጠበቁ ኃያላን እንዲወለዱ፣ እንደ ዮሴፍ ልጆች እድል ፈንታችን ይሄ ብቻ አይደለንም፣ የሚገባን ይሄ ብቻ አይደለም የሚሉ ተራራማው ምድር የሚጠይቁ፣ በጠላት የተያዘ ርስት አሻግረው የሚያዩ በጥቂት ድል የማይረኩ፣ በርስት መካፈል በወንድሞቻቸው መካከል ባገኙት ነገር ልባቸው ያረካ፣ በጠላት የተያዘ ገና ያልተወረሰ ምድር አሻግረው እንደሚያዩ እንደዛ ያለ ኃያልነት ከዚህ እንዲወለድ
ሌላ እድል ፈንታ እኔ እግዚአብሔር ባርኮኛል አሉ። ታውቃላችሁ፣ እኔ ብዙ ህዝብ ነኝ፣ እግዚአብሔር ደግሞ ባርኮኛል፣ አላሳነሰኝም። ከተደረገላቸው ነው ጥያቄያቸውን የሚጀምሩት። ዩኒክ የሚያደርጋቸውን ነገር ያውቃሉ። ልዩ የሚያደርጋቸውን ነገር ያውቃሉ። እግዚአብሔር በህይወታቸው ላይ የሰራውን ጉዳይ ያውቁታል። እኔ የተባረኩ ነኝ አሉ። ኢየሱስ ክርስቶስ ጌታ ነው። አብዝቶኛል እግዚአብሔር፣ ብዙ ህዝብ ነኝ፣ ትንሽ የሆነች ጠባብ የሆነች ነገር አትገባኝም አሉ። ጠበት ውስጥ አልቆይም አሉ። እናስ በጠላት የተያዘው ተራራማው ምድር ስጠኝ። ኢያሱም አላቸው፣ ትክክል ነው የጠየቃችሁት። እናንተ ጽኑ ኃያል ህዝቦች ናችሁ። እግዚአብሔር በኃያልነት የባረካችሁ ናችሁ። ዱር እንኳን ቢሆን ትመነጠራላችሁ። ኢየሱስ ጌታ ነው። በጠላት በባቢሎናውያን የተያዘ እንኳን ቢሆን ታሳድዳላችሁ። እግዚአብሔር ይሰጣችኋል። ተነሱ ተዋጉ አላቸው። የሆነ ነገር ውስጥ ረግቶ የማይቀር ትውልድ፣ ተራራማውን ምድር የሚጋፈጥ ለእግዚአብሔር ክብር የሚጋደል ኃያል ነገር ያለበት ትውልድ እንዲወለድ በኢየሱስ ስም ጸልያለሁ። መለኮታዊ ዳኝነት ለምድራችን ይሁን፣ ለቤተ ክርስቲያን ይሁን። እንደ ትውልድ በዚህ ዘመን ላይ የእግዚአብሔር የማዳን እጅ ይንቀሳቀስ። ያልተጠበቁ ኃያላን ይወለዱ። ያልተጠበቀ ድምፅ ከቤተ ክርስቲያን ይሰማ። ለእርቅ የሚሆን ለምህረት የሚሆን የእግዚአብሔርን ቁጣ የሚያበርድ የጨለማውን ስርዓት ሲስተም የሚያቋርጥ የአመፅን አካሄድ የሚያቋርጥ ትድግና እንዲሆን ጸልያለሁ። ኃይልህ፣ ታላቅነትህ፣ ክብርህ በህይወታችን በጓዳችን ይጀምር። አደባባዮቻችንን ይሙላ። ለሌሎች በረከት እስኪያደርገን ድረስ ከኛ አልፎ ይፍሰስ። ሃሌሉያ። እንወድሃለን። ስምህ ይቀደስ፣ ይባረክ። መለኮታዊ ትድግና ይሆናል። የእግዚአብሔር ቸርነት ይሆናል። ወደ ጸጋው ዙፋን በእምነት እንቅረብ። ጉዳያችንን ኢየሱስ እጅ ላይ ወስደን እንጣለው። የእኛም ብቻ አይደለም፣ ስለምንሰማው ነገር ጆሮ ጮህ ስለሚያደርግ ስለሚያስደነግጠው፣ ስለ ወዳጆቻችሁ ጎደለባት ሲባል አለቀባት ሲባል እንዲህ ሆነች እንደዛ ሆነች ሲባል ወደ ጸጋው ዙፋን ይዘናቸውን እንቅረብ። ልክ እንደ ማርያም የወይን ጠጅ እኮ የላቸው ማለች ኢየሱስ ጋር ሄዳ። እንደዚህ ባለ ወዳጅ ደግሞ እግዚአብሔር ይባርካችሁ። ጸጋው ዙፋን ፊት ይዟችሁ በሚቀርብ ንጉሱ ፊት በሚያቀርባችሁ ጉዳያችሁ ለሌላ ሳይሆን ለኢየሱስ በሚሰጥ ለሐሜት ለሌላ ሰፈር የማያቀብል ተንበርክኮ በሚያስብ ወዳጅ እግዚአብሔር ይባርካችሁ። እኛንም እግዚአብሔር እንደዚህ ይባርከን። ቤተ ክርስቲያን እንደዚህ ባሉ ኃያላን ትሞላ። ምድራችን እንደዚህ ባሉ ታላላቅ መንፈስ ባለባቸው ሰዎች ትሞላ። የትውልዱን ጉዳይ የሲስተሙን ይዘው ሰማይ ፊት የሚቀርቡ ጸጋ ዙፋን ፊት የሚቀርቡ ለትድግና የሚሆን የእግዚአብሔርን ምሕረት የሚጠሩ ሃሌሉያ። ሌላውን እንስማ፣ ኢየሱስ የሚለንን እንስማ፣ ደግሞ እናድርግ፣ እንታዘዝ። ባይመስለን እንኳን ባይገባን እንኳን እኛ የምንለው ነገር ቢኖረን እንኳን እሱ የሚለንን እንስማ፣ ደግሞ እንታዘዝ። መለኮታዊ ትድግና ይሆናል። ያልተጠበቀ መዳን ይሆናል። የእግዚአብሔር ቸርነት በቤታችን ሆኗል። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። እግዚአብሔር ይባርክ። ፓስተር ተባረኩልኝ። ሁላችሁም ወዳችኋለሁ። ተባረኪልኝ ቹቹዬ። ጌታ ኢየሱስ ዘመንሽን ይባርክና በነ ብሪቱ ቋንቋ ዛሬ የተላለፈው መልእክት የሆነ ልክ እንደ እርጎፍቱ ይላሉ ኦሮሞዎች እና በጣም ጠል የሆነ ልብን የሚያረሰርስ ውስጥን የሚያጠነክር በእግዚአብሔር እንድንታመን እንድንደገፍ የሚያደርግ መልእክት ነው። የመጀመሪያው ቀን እህታችን ጩሁ ብላ ነበር። በመቀጠል ታደሱ ብሎ ነበር። ዛሬ ደግሞ በሶስተኛ ጣልቃ ይገባል፣ እሱ ጣልቃ ይገባል የሚል ነው እና ጌታን እጅግ አድርጌ አመሰግናለሁ። እንግዲህ ቤትሽ ነው፣ በሚመችሽ ሰዓት መተሽ አገልጊ።
ፕሮግራም እናመቻቻለን። በአንቺ ውስጥ ያለውን የከበረውን ይህንን የከበረ እግዚአብሔርን ጸጋ እንጠቀማለን። ተባረኪልን። ደግሞ እንዲህ ለቃሉ ዲቮትድ ሆነሽ ስለምታገለግይ ያው ነግሬያችኋለሁ ቅድም አዳሩን ሙሉ ፕሮግራም ነበራት። በምን አቅም በምን ጉልበት ቆማ እዚህ ጋር አሁን ዛሬ እንዳገለገለች እኔ አላቅምና እግዚአብሔር ጸጋውን አብዝቶላታል። ዘመንሽ የተባረከ ይሁን። ኮሜንት ላይ እንግዲህ እየተከታተልኩ ነው። ምን ያህል መልእክቱን እየተከታተሉ እንደሆነ ፊድባኩ ያስታውቃልና የሰማነው ቃል እንግዲህ በህይወታችን እውን ይሁን። ጌታን በእውነት እጅግ አድርጌ አመሰግናለሁ። ተባረኪልን። 3 ሰዎች አሉ ሰላም እንዲሉን እድል ሰጣቸዋለሁ። አጠር አድርገው ሰላም ካሉን በኋላ ፕሮግራማችንን እንጨርሳለን። ከዛ በፊት ግን ቅድም እንደነገርኳችሁ ይሄ ትምህርት በዩቲዩብ ላይ ይጫናል። ከዚህ በፊትም አንድ ጊዜ ኮንፈረንስ ላይ አገልግላ ጭኜዋለሁ። የዛሬውም ከዚህ በኋላም እስካሁንም ያለው ትምህርት እየተጫነ ነውና መርከቧ እየለብላችሁ ገብታችሁ ዩቲዩብ ላይ ሰብስክራይብ በማድረግ ተከታተሉ። እዚህ እንኳን መገኘት ካልቻላችሁ ገብታችሁ ትሰማላችሁ ማለት ነው። ቤቱን ፎሎ ያላደረጋችሁ ፎሎ አድርጉ። ከሰኞ እስከ ሰኞ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት እስከ ጠዋቱ 2 ሰዓት እንዲህ አይነት በግል በቤተሰብ በቤተክርስቲያን በምድራችን በዓለም አቀፍ ደረጃ ባሉ ወቅታዊ ርዕሰ ጉዳዮች የሰንሰለት ጸሎት ይደረጋል። ማላጆች እዚህ ቤት ይጸልያሉ። በተለይ ከሐምሌ 29 እስከ ነሐሴ 29 ለተከታታይ 1 ወራት ጸሎት ፕሮግራም ኮንፈረንስ አለን። ሁላችሁ ፕሮግራማችሁን እያመቻቻችሁ ተካፈሉ። ከሶሻል ሚዲያ አገልግሎት በተጨማሪ የቤተክርስቲያን አገልግሎት አለን። የቤተክርስቲያኒቱ አካውንት ነምበር ባዮ ላይ አለ። እግዚአብሔር በባረካችሁ መጠን የእግዚአብሔርን ቤት ስራ በገንዘባችን እንደግፍ። ቅድም ወንድማችን አስናቀ እንዳለው የእግዚአብሔር ቤት ስራ የሚሰራው በድንጋይ ሳይሆን በገንዘብ ነው ብሏልና ባለን ነገር ሁሉ በእግዚአብሔር ቤት ስራ ጎን እንድንቆም አበረታታችኋለሁ። በመጀመሪያ እህታችን ወይን ሰላም ትለናለች። ከዛ እህታችን ኪዶ፣ እንደገና እህታችን ምንቱ እግዚአብሔር ረድቷት ደግሞ ዛሬ ኔትወርኩም ሰርቶላት መታለች። ተራ በተራ ማይካቸውን ከፍተው ሰላም ይሉናል። ፓስተርዬ ሰላም ላንተ ይሁን። እንዴት አደርክ? ሁላችሁም በዚህ ያላችሁ ቅዱሳን እግዚአብሔር አምላክ ይባርካችሁ። የጌታ ሰላም እና ጸጋ ይብዛላችሁ። ሁላችሁንም ሰላም ብያለሁ። ቹቹዬ ጌታ ኢየሱስ ይባርክሽ። ስላየሁሽ ደስ ብሎኛል። ስለመጣሽ ስላገለገልሽን እግዚአብሔር አምላክ መባረክን ይባርክሽ። ተባረኪልን። አስናቅዬ ጌታ ኢየሱስ ክርስቶስ ይባርክህ። ስለመጣ ደስ ብሎኛል ስላየሁ። በእውነት ሁላችሁም በዚህ የተገኛችሁ ሁሉ የጌታ ሰላምና ጸጋ ይብዛላችሁ። ሰላም ብያችኋለሁ። ተባረኩልኝ። ተባረኪ ወይዬ። ጌታ ኢየሱስ ዘመንሽን ይባርክ። አንቺም ደግሞ በዚህ ቤት ውስጥ እንግዲህ እኛን ከተቀላቀልሽ ጊዜ ጀምሮ በውስጥሽ ባለው ምልጃ ስትማልጂ፣ ለትውልድ ስትቃትቺ፣ ስትዘምሪ፣ በምታልፊበት ተግዳሮት ውስጥ እንኳን ሆነሽ ለጌታ የጠነከረ የጨከነ ልብ ስላለሽ ጌታን እጅግ አድርጌ አመሰግናለሁ።